ነው ፓናሉን እንቅረጽና ለህዝብና ሳይበለው አንድ ጊዜ አዳምጠኝ እባክህ። እኔ አዳምጥሃለሁ፣ ግን ያው ለምታወራው በመረጃ አይደለም። እኔ ቪዲዮ ልክፈት ብዬ ስል ቪዲዮን እንኳን እንዳልከፍት አዳምጠኝ አንድ ጊዜ። ግን ፓናሉን ቀርጸን ለዓለምና ሳይበለው ሲሉ በእስራኤል መከላከያ ሰራዊት የሚሆን ወይ በሞሳድ የተከለከሉበትን ነገረኝ፣ አሳየን ቪዲዮ። አንድ ጊዜ አዳምጠኝ። በመጀመሪያ አሁን እኔ የማወራልህ ነገር አንተው ራስህ ባለህ ስልክ ላይ ገብተህ በእስራኤል በኩል ለምንድን ነው ዓለም አቀፍ ሚዲያ እንዳይገባ የከለከሉት ብለህ አሁን ራሱ በያዝከው ነገር ሰርች አርግና ሪዝኑን እነሱ የሚነግሩ ሪዝኖች አሉ። እስራኤሎች እነማን ከለከሉ አልነገርከኝም። እንዳይገቡ የተባሉትን ቪዲዮዎች ሚዲያዎችን አልነገርከኝም። እየገቡ እና አልጀዚራ እየገቡ አይደል የሚዘግቡት? ከአንዴ ስማኝ። ቆይ ሐሰት አውርቶ አልጀዚራ ከራማህላ ላይ ከመባረሩ በፊት እየገባ ነበር እንዲዘግብ የነበረው እነ ፎክስ ኒውስ፣ ሌሎቹ በሙሉ። እኔ እኮ የምከታተለው ሀገር ስለሆነ ነው የማወራ። ካወራኝ በመረጃ አወራኝ፣ ካልሆነ ግን ልተው። ይኸውልህ ከአንተ በላይ እኔ እከታተላለሁ። አሁን የምነግርህም በመላመትም እንዳልሆነ አንተም ታውቀዋለህ። እያልኩ ያለሁትን አንድ ነገር ግን ልንገርህ። ዓለም አቀፍ ሚዲያ በጋዛ ጦርነት ላይ በነበረ ሁኔታ ላይ እንዳይገባ የከለከሉ እስራኤል ናቸው። ይህንን መረጃ ከፈለግ ስልክህ ላይ ምክንያቱ ምንድን ነው? እስራኤል ዓለም አቀፍ ሚዲያ ጋዛ እንዳይገባ ሪፖርት እንዳያደርጉ የከለከለበት ምክንያት ብትል ያሳይሃል። አሁን እኔ ባሳይህም ባነብልህም አንድ ነገር ብለኸኛል። ምንም አይነት ከአይዲኤፍ መረጃ ውጭ ከሞሳድ ውጭ ከኔታንያ ውጭ ምንም መረጃ ብታመጣ አልቀበልህም፣ አላምንህም። ዩኤንኢሴፍ፣ ዩኤንኤችሲአር፣ የተባበሩት መንግስታት፣ አምነስቲ ኢንተርናሽናል ብትል አላምንህም፣ አልቀበልህም ስላልከኝ አሁን እኔ መድከም አይጠበቅብኝም። እየገለጥኩ እንዲህ ነው ብልህ ኦልሬዲ የዘጋኸው አልቀበልም ብለህ የዘጋኸውን ነገር መድከም ነው፣ ጊዜም ማጥፋት ነው። ልክ አንተ እንደዘጋኸው ማለት ነው። ልክ አንተ እንደዘጋኸው ማለት ነው። አንተም ደግሞ የኔታንያሁን የሚሆን የሞሳድን እኔ አልኩት ኢራን ሪፖርት ቢሰጡኝ አላምንም። ለምንድነው ሚዩት የሚያደርጉኝ? ሞዴሬተሮች ለምንድነው ሚዩት የሚያደርጉኝ? እኔ ባለጌ ሰው አይደለሁኝም። እሺ ሚዩት አያድርጉኝ። እሺ አዳምጠኝ። እኔ አልኩት ሚዩት አያድርጉኝ፣ ንገርልኝ። እሺ ሚዩት አታደርጉት፣ ግን አንተ ማስጨርሰኝ። ይሄ ሚዩት የሚያደርገውን ሰው ብታስገባው ላብ በላብ አደርገዋለሁ እዚህ በመረጃ ማለት ነው። ግን ሚዩት አታድርጉ። እሺ ችግር የለውም። እኔ ላበላብ ሳይሆን ሳቅ በሳቅ ነው እያረከኝ ያለው። እኔ እያልኩ ያለሁት ምንድን ነው? እኔ ከዛም ለምሳሌ ከፓለስቲኒያ መረጃ ልስጥ አላልኩም፣ ከኢራን መረጃ ልስጥ አላልኩም። እኔ ያልኩክ ኢራንም እስራኤልም ፓለስቲኒያንም ያልሆነ ነገር ግን በዓለም አቀፍ የታወቁ ኦርጋናይዜሽኖች አሉ፣ ዩኒሴፍ፣ ዩኤንኤችሲአር ያልኩ ጠቀስኩ። እነሱን አልቀበልም አልከኝ። አሳየኝ እኮ አልኩ መጨረሻ ላይ እኮ ኤድሞንድ አሳየኝና ኖ ሆስፒታሉ የተመታበትን ምክንያት ከቪዲዮ ጋር ጭምር መረጃውን አሳየን። ቪዲዮ ከፍተሽ ዩኒሴፍ የሚሆን ዩናይትድ ኔሽን ወይ ደግሞ ቀይ መስቀል የሚሆን ሬድ ክሮስ ያወጣው ቪዲዮ ታናሉ መገኘቱን ሊያረጋግጥ የሚችል ወይ ደግሞ እንዳልተገኘ ሊያረጋግጥ የሚችለው መረጃ አሳየኝ እንጂ ማንም የጻፈውን አይደለም። እኔ ተቋማቱ እኮ ያወጡትን ሪፖርት ነው ያልኩ። ኖ ሪፖርት አለ ከነ ቪዲዮ ጭምር ሪፖርቱን ሲያቀርቡ እስራኤል ሆስፒታል መጣለች አይደል ኤድሞንድ? እሺ ቆይ አንዴ ለአንተም ለሌላ ጊዜ እኔን ትወኝና በዚህ ጉዳይ ዓለም አቀፍ ተቋማት አሉ። እስራኤል ሆስፒታል መታለች አይደል ወይ? ሆስፒታሉ የተመታበትን ምክንያት ለምን ለዓለም ሕዝብ እስራኤል በቪዲዮ ቀርጻ እንዳሳየችው እነዚህ ዩናይትድ ኔሽን የተባሉት የሆነ ጽሑፍ እኮ ሄዶ ስለለቀለቀ አይደለም። አምስት የሚባል እኔ አላምናቸው። አንተ አላምንም የእስራኤልን አላምንም ብለህ እንደዘጋ እኔም ደግሞ እነዛን አላምንም እልህ ገብቻ አይደለም። አንተ የምትላቸውን የምታመጣቸውን መረጃዎች እንዳምንልህ ከፈለግ ሆስፒታሉ ሲመታ፣ ትምህርት ቤቱ ሲመታ እስራኤል የመታችበት ምክንያት እንዴት መዋለ ህፃናት ትደበድባለች? እንዴት መዋለ ህፃናትን ቦምብ ያህል ነገር አምጥታ እንዴት ትጥላለች? እስራኤል ህሊና የላቸው? እግዚአብሔርን የሚፈራ ትውልድ የለም አሉ። ማስተዋልም አላቸው፣ እውቀትም አላቸው፣ ፈሪሃ እግዚአብሔርም አላቸው። ሁሉም እግዚአብሔርን ያውቃሉ፣ ሁሉም እግዚአብሔርን አይፈሩም ብለን አንልም። እግዚአብሔርን የሚፈሩ አሉ። እንዴት ሆስፒታል ሄደው ምንም ያላደረጓቸውን ህፃናት እንዴት ይጨፈጭፋሉ? አያረጉትም፣ አላደረጉትም። ታዲያ
ትምህርት ቤቱ የተመታበት ምክንያት ሐማስ ትምህርት ቤት ውስጥ ሆኖ ሚሳኤል ይተኩስ ነበር። 4 ነጥብ። እሺ መረጃው ደግሞ አዳምጠኝ። አንተ ነው ማታዳምጠኝ። ያ አዳምጣለሁ። እኔ ምንድን ያልኩት በአጭሩ ቶ ግድ የለም እኔን አትመነኝ ባነብልህም፣ እኔ አሁን ኢራንን ሪፖርት እመን ብልህ አንተ ልክ ትሆን ነበር። ፓለስቲንያን ውስጥ ያሉትን እመን ብልህ ልክ ትሆን ነበር። እኔ ያልኩህ ኢራንን ፓለስቲንያ ያወጡትን ሪፖርት አላልኩም። እስራኤል ራሷ ሳይን አድርጋ ፈርማ አባል ነኝ ብላ የፈረመችባቸው ተቋማት አሉ። ከነሱ አንዱ ዩናይትድ ኔሽን። እነሱ እነ ዩናይትድ ኔሽን እነ አምነስት ሌሎቹ ያወጡትን ሪፖርት ነው ያልኩ። ገለልተኛ ስለሆኑ ነው። አይ እነሱ ከነ ቪዲዮ ጭምር አሳየኝ እኮ ነው ያልኩ። አንዴ አዳምጠኝ ፕሊዝ። አላቀበልም አልከኝ። በቃ አሁን አልቀበልም አልከኝ። እሱን ዘለል ነው አለፍ ነው። እኔ አሁን በአጠቃላይ እኔ አሁን አንተንም ለውይይት ሳስገባ አንድ ማወቅ ያለብህ ቅድም የጠቀስካቸው ነገሮች አሉ፣ ሌላ ጊዜ የምናወራባቸው። የመጽሐፍ ቅዱስ ዲቤት ላደርግ ብዬ መጽሐፍ ቅዱስ ይዤ ርዕስ መርጬ እንድንወያይ ቢሆን ኖሮ መጽሐፍ ቅዱሳዊ ጥቅስ አደርገው ነበር። አሁን ግን እኔ የመጽሐፍ ቅዱስ ጥቅስ ሳይሆን በአጠቃላይ እያወራን የነበር ነው በዚህ በወቅታዊ ጉዳይ። ግን ክርስቲያንን የምትሉ በተሳሳተ መንገድ አመለካከትና ትምህርት ያላችሁ ብዙ ክርስትናን በትክክል ሪፕሬዘንት ማታረጉ እንዳላችሁ እያየሁ ፍጹም ከክርስትና ጋር የሚጣረስ አቋምም አመለካከትም ትንታኔም ስትሰጡ ሰማለሁ። ትክክል አይደለም። አይ አንድ ያዳምጠኝ። እነዚህን ነገሮች በእግዚአብሔር ቃልን ሞግት ሌላ ጊዜ መጽሐፍ ቅዱስ ጥቅስ እየተጠቃቀስን ካልከኝ ችግር የለውም። ዛሬ ኖርማሊ እኔ መጽሐፍ ቅዱስ እየጠቀስኩም ለመነጋገርም አልነበረም። ግን ጀነራል የሆነ በወቅታዊ ጉዳይ ምልከታ ላይ እንድናወራ ስለፈለግኩኝ ነው። ክርስቲያኖች ግን ሌላ ጊዜ ምክንያቱም ብዙ የተሳሳተ ትርጓሜ፣ ትንታኔ የመጽሐፍ ቅዱስ አባባል እሰማለሁ። እኔ የመጽሐፍ ቅዱስ ተማሪም አስተማሪም ነኝ። እምልህ ምትላቸው የምትጠቅሳቸው ጥቅሶችም ጠፍተውኝ ምናምን አይደሉም። ግን ዛሬ በብዙ ዙሪያ ልነጋገር አይደለም የመጣሁት፣ ወይንም መድረኩንም በሌላ ቀን ቀጠሮ ትይዝልኛለህ ከአንተ ጋር እኔ ማውራት። በሌላ ጊዜ ግን ቢብሊካል በሆነ ሂስቶሪካል በሆነ በሌላ ጊዜ ምትሏቸው በጣም የተሳሳቱ ሆነስትሊ ነው። እኔ የምልህ አንዳንድ ጊዜ እዛ ቀኑ ላይ እንድረስ ከፈለክ እኔ አዳምጠኝና ሀሳቤን ልጨርስ። ቴዲ ሐዋሳም ቤት ቢሆን ኦፊሻል ዲቤት እስራኤልን በተመለከተ በሁለቱ ኪዳናት ላይ የምትሞግት ከሆነ ለሌላ ጊዜ ከመጽሐፍ ቅዱስ ፐርስፔክቲቭ ብቻ ወይንም አሁን ምልህ አሁን ሁለት ነገር ላይ ነው። አንዴ ፖለቲካም ትጠቅሳለህ፣ አንዴም በመጽሐፍ ቅዱስ ጠቅሳለህ። በተቻለ መጠን ኦፍኮርስ ኦዲየንሱንም ካፕቸር ለማድረግ ጀነራል የሆነ ነገር ላይ ነው ያወራነው። ግን እኔ እምልህ ከእድሜ ግማሽ በላይ መንፈሳዊ ነገር ብዙ የተማርኩት ነው። ጥቅሶቹን እንደዚህ አይኖ አሁን ጥቅሶቹን መምዘዝ ላይ አይደለም፣ ጥቅሶቹን በትክክል የመረዳት ችግር ነው ማየው። እሰማችኋለሁ አንዳንድ ውይይት ስታረጉም በመጽሐፍ ቅዱስ ጥቅሶች። ግን ሌላ ጊዜ በአጠቃላይ በዚህ ወቅታዊ ስፔሻሊ በዚህ በኪዳን ጉዳይ በእስራኤል ጉዳይ ይሄ መንፈሳዊ የምታረጉበትና የምትነሱባቸው ጥቅሶች በጣም አደጋ ስላላቸው መጽሐፍ ክርስትናንም ሪፕሬዘንት ማረጉ አመለካከቶች ሪፍሌክት ስለምታረጉ አንተንም ጨምሮ ማለት ነው። በሌላ ጊዜ ቢብሊካል ብቻ በሆኑ ጉዳዮች ላይ ኪዳን በሆኑ ጉዳዮች ላይ አሁን በምትላቸው ዘላለም ዘርህ ይወርሳል ብሎታል፣ ስለዚህ የነሱ መሬት ነው ተዋግተው ቢወርሱ ምንም አይደለም ምናምን የምትሏቸውንም ጉዳዮች ላይ አንስተን በተቻለ መጠን ኦፍኮርስ እኔ ምልህ አስተሳሰባችንም እምነታችን አመለካከታችን አዲስ ኪዳን ላይ የማይሰበሰብ ከሆነ አደጋ አለው። ምክንያቱም እኔ አንተን ቶራ አማኝ ነህ ብዬ አይደለም የምሞግትህ። ቶራ ከሆነ ቶራ አማኝ ነኝ ብሎ ከመጣ ኦልሬዲ ክንፉን ስለማውቅ ንግግሬ በሙሉ እዛ ኦልድ ቴስታመንት ላይ ሊሆን ይችላል። አዲስ ኪዳን ቶራንም ነው የማምነው፣ አዲስ ኪዳንም ነው የማምነው። አዎ እኮ አሁን አንተ ቶራን ብቻ ሳይሆን ታናክን አጠቃላይ የብሉይ ኪዳንን 39 ቅዱሳት መጽሐፍትንም የአዲስ ኪዳንን 27 አሁን ለዚህ ነው ክርስቲያኖቹ ግን እንዳንተ ክርስትናንም አምናለሁ ይላሉ፣ አዲስ ኪዳንም አምናለሁ፣ ብሉይ ኪዳንም አምናለሁ። ይሄ ብሉይ ኪዳን ሕግና ስርዓትም አሁን ላይ አፕላይ ማድረግ አለባቸው የሚል አመለካከቶች አሉ።
እኔ ስለነሱ አይመለከተኝም፣ ግን ከኔ ጋር ዲቤትም ከገባን ውይይትም ከሆነ ኮንቨርሴሽን እናድርገው ብለህ ካልከኝ ስመጣ ምናልባት በሌላ ጊዜ ከአንተ ጋር የምንወያየው ሁሉም ትልልቅ ርዕሶች በአንድ ርዕሶች ስለሆኑ ብንወያየው ስለ ኪዳን፣ ስለ አዲስ ኪዳንና ስለ ብሉይ ኪዳን እንወያይ። ኪዳን ላይ ብቻ ምክንያቱም ዋንድ ኪዳን ላይ ብቻ የምወያይ ከሆነ ሌላ ነገር አልረግጥም። ምክንያቱም ለምሳሌ ስለ አርማጌዶን እንወያይ፣ እሱ ራሱን የቻለ ትልቅ በአንድ የሆነ ትልቅ ሳብጀክት ነው። አልወያይም። ኪዳን ላይ ብቻማ አናወራም። ኪዳኑን ስናወራ ኪዳን ሰጪውና ኪዳን ተቀባዩንም ህዝብ አብረን እናወራለን። ከሂስቶሪካል ኪዳን ላይ ብቻ ነው ማወራው። ምክንያቱም እኔ እምልህ አንድ ርዕስ ጨምሬ ከዛ ወደ ለምንድነው አርማጌዶንን ለምንድነው የፈራው ወይ የተውከው? ኦኬ እሱን ደግሞ አንድ ርዕስ ሰጥተን፣ ምክንያቱም ከኪዳኑ ጋር በተገናኘ እኮ ነው አርማጌዶን። ኖ ቆይ አርማጌዶን ራሱን የቻለ ስለ ሰባ ሱባኤ ስለሌሎቹም እናወራለን እኮ። ታዲያ ከኪዳን ጋር በተገናኘ ነው ሰባኛው ሱባኤ ከእስራኤል ጋር እግዚአብሔር ከዚህ ህዝብ ጋር እኮ ያልጨረሰው ያልተዘጋ ሰባኛው ሱባኤ አለ ነው እኮ ብለን ነው። ስለዚህ መጀመሪያ ለምን ኪዳን ራሱ ምን እንደሆነ ከትርጉሙ ተነስተን ኪዳን ራሱ ከትርጉሙ ለምን፣ እንዴት፣ ለማን፣ መቼ፣ ከየት የሚሉትን በትክክል ከተረዳም በኋላ ኪዳን ላይ አውርተን ስንጨርስ መጀመሪያ አሁን እኮ ትልቁ ችግሩ ኪዳን ራሱ ምን ማለት ነው? ኪዳን ራሱ ለማን ነው የተሰጠው? ከየት ነው የመጣው? ምንድን ነበር? ኮንዲሽናል ነው አንኮንዲሽናል ነው? እንዴት ነው የመጣው? እሱን ራሱ መወያየት አለብን። እሱ ራሱ ትልቅ ርዕስ ስለሆነ እሱን በደንብ በትክክል ካወራም በኋላ ከዛ በኋላ ሌሎቹን ነገሮች ማንሳት አንድ ተገቢ ነገር ነው። ስለዚህ ሌላ ጊዜ እንዳልኩ አይ ቲንክ በጣም ጥቅስ እንደምትወድ ነው ያየው። ጥቅስ ነው የምትለውና ደስ ብሎኛል ጥቅስ መውደድህ። ሌላ ጊዜ በደንብ አሁን የጥቅስ ውይይት አልነበረም። ኢንፋክት የጀመርኩት አንተ ስለሆንክ ነው፣ እንደው የመጀመሪያም ስለሆነ ነው። ሌላ ጊዜ ግን የጥቅስ ውይይት ደግሞ ስንጀምር በጥቅስ እንወያያለን። ከዛ ውጭ ግን ደግሞ አሁን ያሉት ወቅታዊ ሁኔታዎችን፣ መካከለኛው ምስራቅ ላይ ያሉት ወቅታዊ ሁኔታዎችን ከዓለም አቀፍ ሕግና ከፖለቲካ እየሆኑ ካሉት ፖለቲካዊ አመለካከቶች አቅጣጫ ደግሞ እሱ ራሱን የቻለ ነው። አሁን ለምሳሌ ልክ እሱን እንወያይ ስትለኝ ወደ መንፈሳዊነት አልገባም። እኔ እንዳልኩ ወይ የዩናይትድ ኔሽን የተባበሩት መንግስታት የዩኒሴፍ የምናምን ነው ማወራው። ለምን በዓለም ህግ የመጽሐፍ ቅዱስ ሲሆን የመጽሐፍ ቅዱስ ብቻ ነው። ስለዚህ አይ ቲንክ የፈለግከውን ትመርጣለህ። ለምሳሌ በወቅታዊ ሁኔታ ላይ ያለውን ፋክትና ሪያሊቲ ፖለቲካዊ እውነታ እንየው ካልከኝ በዛ አቅጣጫ ብቻ ላይ ይቻየዋለው። መንፈሳዊ አድርገን በኪዳን እናወራ፣ በኪዳን ዙሪያ እናወራለን። ከእንደገና ደግሞ ይሄ ስለዚህ ስለ አርማጌዶን፣ ስለ ሰባ ሱባኤ፣ ሌሎች ከዚህ ተያዙ ጉዳዮች ጋር የሚመጡትንም እነሱንም በአንድ ርዕስ አድርገን እናወያያለን እና ሌላ ጊዜ በሰፊው በጥቅስ እንነጋገራለን እና ስለመጣህ ደስ ብሎኛል። ቴንኪው ለማለት ነው። እሺ ወንድሜ ኤድሞን በጣም ነው የማመሰግነው። እንግዲህ የእስራኤል ለምንድነው ጥቅስ አልክ ብለህ ያልከኝ፣ አንደኛ እኔ አገልጋይ ነኝ፣ የወንጌል ሰባኪ ነኝ፣ ክርስቲያን ነኝ። ስለዚህ የእግዚአብሔርን የአምላኬን ቃል ተንተርሼ ነው የምናገረው። በተለይ ደግሞ እስራኤልን በተመለከተ ከሆነ ደግሞ ዓለምንም በተመለከተ ማለት ነው፣ በዓለም ላይ የሚሆነውን ነገር ከዘመን ፍጻሜ ጋር በተገናኘ ከክርስቶስ ዳግም መምጣት ጋር በተገናኘ በወጣ በገባ በሩቅ በቅርብ ያሉትን የምናየው ለዘመኑ ማለቅ ምልክቶች ይሆናሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እንደምታውቀው ማቴዎስ 24 ላይ ግራ ቀኙን፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አያለው። በኢኮኖሚ፣ በፖለቲካ፣ በህዝብ ለህዝብ፣ በመንግስት ላይ በሚሆነው ነገር ሁሉ ምልክቶች ናቸውና እሱን ያለው ሳይ እንደ እግዚአብሔር ቃል ነው የማየው ማለት ነው። በተለይ ደግሞ የእስራኤልን ጉዳይ እኔ ፖለቲካ ነው ብዬ አላምንም። ፖለቲካ ሊሆን የሚችለው የተወሰነ አጎራባች የሆኑ አገሮች፣ በተለይ ደግሞ ከኢራን ጋር በተገናኘ ግን ፖለቲካ ነው ያጣላቸው ብሎ የሚል ሰው ካለ አንድ ሰው መረጃ አይኖረውም፣ እዚህ ውስጥ የለውም። በፖለቲካ ምንም አላገናኛቸውም፣ አያገናኛቸውም። ሁለቱም ጥንታዊ ህዝብ ነው። ነገር ግን ከድሮ ጀምሮ በዛው ምድርም ላይ የነበረ የአይሁድን ህዝብ መጥፋት ይሻ የነበረ በትንቢተ በአስቴር መጽሐፍ ላይ እንደሚናገረው ሃማ የሚባለው ሰው ነበረ። በዘመኑ እግዚአብሔር ጣልቃ ገብቶ እስራኤልን አድኖታል።
ያው የፉሪም ጾም ዛሬ የሀዳሳን ጾም የሚያከብሩት አይሁዳውያን ያኔ የተደነገገ ከዛ ጊዜ ጀምሮ የነበረ ነው ማለት ነው። ከአሁኑ ጋር በተገናኘ ግን እስራኤል አሁን በምታደርገው ጦርነት ፍትሐዊ ናት አይደለችም ብሎ ለሚል ማንም ሰው በዚህ ጉዳይ ላይ አንተ ትክክል አይደለም ብሎ የሚል ሰው ካለ በእውቀት መጥቶ ከኔ ጋራ እንደዚህ ኮንቨርሴሽን ወይም ደግሞ ኦፊሻል ዲቤት ማድረግ እንችላለን። በሳርግ ግን በእግዚአብሔርም ቃል በእስራኤልም ታሪክ ላይ ነው ቆሜ ማለት ነው። እስራኤል ምንድነው ኤርሚያስ ለሌላ ጊዜ እንደው እንደ ምክር ቢጤ ያለውን ጦርነት ምክሩ ቆይ ለጊዜ ይቅርብኝና የውይይት በታሪክም በመጽሐፍ ቅዱስ እስራኤልን ሳወራ እኔ በመጽሐፍ ቅዱስም በሁለቱም ኪዳናት በታሪኳም ጭምር በጂኦግራፊያም ጭምር ነው ማወራት። ባህል አለው፣ ታሪክ አለው፣ ባህል አለው፣ ሃይማኖት አለው፣ ጂኦግራፊ አለው፣ አገር አለው፣ አምላክ አለው። ይሄ ማለት ነው። አዎ ያ የእስራኤል አምላክ የኢራናውያንም አምላክ ነው፣ የኢትዮጵያውያንም አምላክ ነው። የምድር ዳርቻዎች ሁሉ ፈጣሪ ነው። ልክ ነው፣ አምናለሁ። የእሱ አገልጋይ ነኝ። አዎ። ስለዚህ እስራኤል ባጠፋችበት ላይ በምንም አይነት መልኩ ኮምፕሮማይዝ አድርጌ አልሸፋፍንም። ያጠፋችው ጥፋትን በመረጃ ይሄኛው ጥፋት ከሆነ ጥፋት ነው እላለሁ። ነገር ግን እስካሁን እስከምታውቀው እስራኤል ያጠፋችው ብለህ የምትለው ነገር አለ? በምን ጉዳይ? በምንም በእስራኤል እንደ መንግስት እንደ በጦርነቱም በፖለቲካውም የእስራኤል ጥፋት ብለህ የምትለው ለምሳሌ አሁን ጥፋት ነው ብዬ የምለው በዚህ ጦርነት ውስጥ አውቀውም ይሁን ሳያውቁ በሲቪሊያን ላይ ታርጌት ያደረጉት እሱ ጥፋት ነው፣ ትክክል አይደለም። ሲቪሊያን ላይ ታርጌት ያደረጉት እሱ ትክክል አይደለም። አውቀውም ይሁን ሳያውቁ፣ ይሄ በመንግስትም ደረጃ ሊሆን ይችላል፣ በግልም ደረጃ እስከማውቀው ድረስ ግን ሲቪሊያንን ሆን ብለው ታርጌት ቢያደርጉ ኖሮ የጋዛን ህዝብ ከሰሜኑ በኩል ወደ ደቡብ ሹሹ ብለው ወረቀት ባልበተኑ፣ የሊባኖስንም ህዝብ ከደቡቡ በኩል ወደ ሰሜን ሂዱ ብለው ወረቀት ባልበተኑ ነበር። ስለዚህ በጦርነቱ ጉዳይ ግን ጦርነቱን መክፈቷ ትክክል ነው ወይ ብለህ ካልከኝ፣ አዎ ፍትሐዊ ነው። ማንም ክርስቲያኔ ብሎ የሚል ሰው ካለ ይምጣ፣ ከኔ ጋራ በአዲስ ኪዳንም በብሉይ ኪዳንም ማውራት እንችላለን። እግዚአብሔር የፍትህ አምላክ ነው። እኛም ሰዎች ደግሞ እውቀት አለን፣ ማስተዋል አለን፣ ጥበብ አለን፣ እግዚአብሔር በሰጠን ነገር ማለት ነው። ስለዚህ እስራኤል ቁጭ ብላ የሀያቶላ መንግስት በርቀት ላይ ሆኖ ጋዛ ውስጥ ሐማስን አስታጥቆ ሂዝባላ የተባለውን ሐሰን ነስራላን አስታጥቆ ሊባኖስ ውስጥ ሀውቲን አስታጥቆ የመን ላይ ሶሪያ ላይና ኢራቅም ላይ እንደዚያው አስታጥቀው ጽዮናውያኑ እጃችሁን አጣጥፉና ቁጭ በሉ እና ከምድር እናንተን ዋይፕ አድርገው ያጥፏችሁ ይደምስሷችሁ፣ እናንተ ግን አርፋችሁ ተቀመጡ ብሎ የሚል አምላክም የለ ሰውም የለ። እኔ ህሊና ስላለኝ መጥፋት አለበት እስራኤል ብለው በፓርላማ ደረጃ ነጋ ጠባ አምላካቸውን እየጠሩ እየፎከሩ ሁሌ ከቴህራን ፓርላማ ላይ እስራኤል ጽዮናውያን መጥፋት አለባቸው፣ ከምድር መደምሰስ አለባቸው እያሉ ሁሌ ሞት ያወጁባቸው ነበር። ስለዚህ እስራኤል ጋዛን ብትመታ ጋዛን ለመምታት ያነሳሳት ማን ነው? የአያቶላ መንግስት ነው። እዛ እነ ሲኗርና ሐማስ የተባለውን ክንፍ አስቀምጣ ሚሳኤል እየሰጡ ያስወረውሩ ነበር። ታናል እያስቆፈሩ ገንዘባቸውን እየሰጡ ጽዮናውያንን ጭዳ ያደርጉ ነበር። የእስራኤል ደም እኮ እስራኤል ትረዳ እንደነበረ ሪፖርቱም ቆቃ እንዴ ሐማስ በእስራኤል ይረዳ ይታገዝ እንደነበር ፋይናንሻሊ አንተ ገለልተኛ የምትለውን የትኛውን አላምንም። አዎ ሐማስን ሳይሆን እስራኤል የጋዛን ህዝብ በውሃ በመብራት በምናምን ነገር እንደምትረዳ አውቃለሁ፣ አምናለሁ። ያነበብኩት ኖ ሐማስን ሳይሆን የፍልስጤምን ህዝብ ስትረዳ በገንዘብ ረድታ ከሆነ እንኳን አንድ ጥያቄ እዚህ ጋር ላንሳ ኤርሚያስ። ለእርዳታ የሰጠቻቸውን ለጋዛ ህዝብ ለእርዳታ የሰጠቻቸውን ገንዘብ ሐማስ ነጥቆ ሄዶ መሳሪያ መግዣ ካደረገው የእስራኤል ጥፋት አይደለም። ኦኬ እኔ አንድ ነገር ላውራ። እኔ ሲገባኝ መቼም ዲቤት ስታረግ ስትነጋገር ከእስራኤል ከአይዲኤፍ እና ከሞሳድ ሪፖርት ውጭ ማታምን ከሆነ ቆይ አንዴ አዳምጠኝ። እኔም እኮ የኢራንን ወይ የፓለስቲንያንን አምናለሁ አላልኩም። የእስራኤልን አላምንም። አዳምጠኝ። የእስራኤል ማለት የኢራን የእስራኤል የፓለስቲንያንን አምናለሁ ብልህ እሳሳታለሁ። ያልኩህ ግን አልሰማኸኝም። እነዚህ የጉዳዩ ባለቤቶቹን ተዋቸውና
ከጉዳዩ ውጭ የሆኑ ገለልተኛ ተቋማቶችን ትቀበላለህ ስልህ ልነግርህ ነው። እሺ አዳምጠኝ። እኔ እኮ በጣም አዳመጥኩ። ጸጥ በይ። ኦኬ። ገለልተኛ የሆኑ ተቋማትን ታዳምጣለህ ወይ ስልህ አላዳምጥም አልከኝ። አሁን ወደፊትም ቢሆን ምክንያቴን አልጠየከኝም። እሺ አንዴ አላዳምጥም ያልኩበትን ምክንያቴን let me finish first። ኦኬ። እና ገለልተኛ የሆኑ ማናቸውንም ተቋም ምድር ላይ ከአይዲኤፍ ዌብሳይት ከሞሳድ የጉዳዩ ባለቤት ምን ማለት ነው? ሌባው ተከሶ መጥቶ እሺ ማናቸውም መስካሪ አልቀበልም፣ ዳኛውን አልቀበልም፣ ጠበቃ አልቀበልም፣ ህጉን አልቀበልም እና ስለ ራስህ የምትመሰክረው ራሴ ነኝ አይነት ነው። የዚህ ጉዳይ ተጠያቂ ወይ ተከሳሽ እስራኤል ነው። የዚህ ጉዳይ ተጠያቂና ተከሳሽ እስራኤል። ከሳሽ ማን ነው? ከሳሽማ ዓለም አቀፉ ማህበር ነው። ምን አገባውና ይከሳል? አዲስ ውይይት ወይ ምን አገባውና ይከሳል? አንዴ በቃ እኔ ሀሳቤን ልጨርስ ግዴ ነው። ስለዚህ ሜት አታድርጎኝ እኮ አዳምጣ። አንተም አላዳምጣል ነው። ቆይ ኤድሞንድ እሺ በቃ እኔ ልጨርስ። ይኸውልህ ባይመችህም አዳምጠውና ኮንቨርሴሽን እያደረግ ነው። ተከሳሿ እስራኤል ከሆነች እስራኤል ከሆነ የተከሳሿ ከሳሿ አንድ ጊዜ ፕሊዝ፣ በጣም አስቸገርከን ኤርሚያስ። ቆይ ከሳሿ ዓለም አቀፍ ነው አይደለ ኤድሞንድ? አንዴ አዳምጠኝ። ምን አገባውና ነው ዓለም? እሺ አንዴ አዳምጠኝ። እያልኩ ያለሁት ምንድን ነው? አንደኛ በዓለም አቀፍ ፍርድ ቤት አይሲሲ ቤንጃሚን ኔታንያሁ እንደተከሰሰ ፍርድ ቤት እንዲቀርብ ደብዳቤ እንደወጣበት ታውቃለህ? በዓለም አቀፍ ፍርድ ቤት ማለት እነዚህ ታች ሚዩት የሚያደርጉኝ ሰዎች ስርዓት አስይዝልኝ፣ ካልሆነ ነገሩን ነው የምነግርህ። ስርዓት የሌላቸው ሞዴሬተሮችን ስርዓት አስይል። አንተ እያወራኝ እየጠየቀኝ ሚዩት አልደረግ። ወንድ ከሆኑ ሄደው ኔታንያሁን ማሰር ነው። እሺ ማሰር ነው። ኦኬ አንድ በዓለም አቀፍ ፍርድ ቤት ኔታንያሁ፣ ዓለም አቀፍ ፍርድ ቤት ማለት ገለልተኛ ነው። እሱም አውሮፓ ነው ያለው። አውሮፓ ደግሞ የእስራኤል ወዳጆች ናቸው። በዓለም አቀፍ ፍርድ ቤት አይሲሲ ኔታንያሁና የጦር አመራሮቹ ተከሰው በደብዳቤ ይፈለጋሉ። አንድ ይፈለጋሉ። ያውም ያ ደብዳቤ ወጥቶባቸዋል። አታውቅም? እኔ አውቃለሁኝ። እሱን እኮ ሰምቼዋለሁ። ግን ፍለጋ ላይ አንዴ አዳምጠኝ። እሺ ኤርሚያስ ምንድነው? ጆሮ የለህም እንዴ ለማዳመጥ? አይ እንደው ዝም ብሎ ያልሆነ ነገር ስላወራ ነው። አላወራሁም እንዴ ልጅ አሁን ሰማሁን የማውቃለሁ ይለኝና የማይሆን ነገር ስላወራህ ነው ደግሞ ይለኛል። አረ ኤርሚያስ ትንሽ አሁን የዲቤት እንትኑ ብዙ የገባህ አልመሰለኝም። ዲቤት ማድረግ ይሄ ዲቤት አይደለም እኮ አዳምጠኝ። አንደኛ በአይሲሲ በዓለም አቀፍ ፍርድ ቤት ደብዳቤ ወጥቶበታል። ኔታንያሁም የጦር አመራሮቹ አንዱ ከሱን ጀምር ገለልተኛ ነው። አውሮፓ ነው ያለው። ወይ ኢራን አልከሰሰ ወይ ፓለስቲኒያን አልከሰሰ። አውሮፓውያኖች የእስራኤል ወዳጆች ናቸው። በሁለተኛ ደረጃ እምልህ ነገር ምንድን ነው? ለዲቤትም ስትመጣ አይ እኔ ዓለም ላይ ያለ ማንንም ተቋም አልቀበልም፣ ማንንም ተቋም አላምንም ካልክ አዶኖ በየትኛው ኮንቴክስት ልንነጋገር እንደምንችል ሁላ እኔ አላቅም። በሶስተኛ ደረጃ እኔ ምልህ ብዙ መጽሐፍቶች አሉኝ። ቅድም ጥቅስ አልክ እንጂ እነዚህን ሁሉ አወርድብህ ነበር። ግን አሁን ጥቅሱን መጥቀሱ ሳይሆን እኔ አሁን ጥቅሱ አይደለም እንትኑ ጥቅሱን የተረዳህባቸው ፖይንቶች ናቸው ግራ የሚያጋቡኝ። የተረዳህባቸው ኤድሞንድ እኔን በሞዴሬተሮች ሚዩት አስደርገኝ አወርድብህ ነበር አልከኝ። ይህን ለመናገር እውነት ለመናገር ኦፌንድ ላርገው ብለህ ከሆነ ኦኬ። ግን ቆይ አንዴ ልጨርስ ነው። አንዴ እንደው አትሊስት 2 ደቂቃ ሳታቋርጠኝ ልጨርስ። ኧረ ስንት ደቂቃ ይኸው እየሰማህ አይደል? አንዳንዴ እያልከኝ ስንት ደቂቃ? 2 ደቂቃ እንኳን በመካከል እስካሁን 1 ደቂቃ እንኳን ማውራት አልቻልኩም። በመሀል ትገባለህ። በሁለተኛ ደረጃ ሀሳቤንም እኮ ስለምትበታትን ነው 10 ጊዜ ዲቤት ስታደርግ። ለምሳሌ እኔ ዲቤት ሰው ሳደርገው ብዙ ቦታ ተረገጠ፣ ብዙ ጥቅስ እዚህም እዛም ካለብኝ እኔ አልችልም እንደሱ።
አንድ ነገር ይዛለው፣ እዛች ነገር ላይ ብቻ ነው ማውራት የምችለው። ሌላ ነገር ካወጣብኝ ሌላ ርዕስ ነው፣ ሰፊ ነው። ከእንደገና እሱ ደግሞ ያለ ሰዎች ወደ ንግግር አይመጡም። ምክሬ ምንድን ነው? አይ እኔ ለምሳሌ አሁን ያለው ወቅታዊ ሁኔታ ስናወራ ሌላ አንተ በግልህ ከአይዲኤፍ ዌብሳይት ወይ ከሞሳድ ወይ ከኔታንያሁ ውጭ የሆነ የምታምነው ሳይት ሊኖር እኔ እስኪገባኝ ድረስ ዓለም ላይ ብዙ ወዳጅ ያለው አሁን ኢራን ከጎኑ ማንም የለም። ከእስራኤል ጎን ብዙ ሀገራት ነው ያሉት፣ ብዙ ወዳጅ ነው ያላቸው። እስራኤል ብዙ ወዳጅ አላቸው። አውሮፓውያን በሙሉ ከእስራኤል ወገን ናቸው። ካናዳ፣ አሜሪካ፣ ፈረንሳይ፣ ጀርመን፣ እንግሊዝ ምናምን ብትል እኮ ከእስራኤል ወገን ናቸው። እነሱም ቢናገሩትንም አልሰማም ካልክ ለዲቤትም አስቸጋሪ ነው የሚሆነው። ለዲቤት ስትመጣ አንደኛ በጣም የመስማት ትዕግስትህ ባይመችህም፣ እኔ ምሰማህ እኮ ጥሞኝ አይደለም፣ ግን አንተንም እያዳመጥኩ እኔም ማውራት እንድችል አንዱ እሱ ነው። ሁለት የተለያየ ነገሮችም መጥቀስ ብትጀምር፣ ማየት ማንበብ፣ ከአይዲኤፍ ውጭ ሌላ ሳይቶችንም ማንበብና ማየት ብትጀምር። ሶስተኛ ነገር ደግሞ ይህ ነው የምናወራው ወቅታዊ ጉዳይ ከሆነ አላደለ ኦኬ፣ እነዛንም እስራኤልም ውስጥ ያሉትን ችግሮች፣ ህጸጾች እየጠቀስክ ይሄ ችግር ነው አንቀበልም፣ በዚህ አቅጣጫ እያልክ ባላንስ ብታረግ ጥሩ ነው። በአራተኛ ግን ምናልባት ደብል ቼክ ከሌሎች ጋር ከኔ ጋር ሳይሆን ከሌሎች ጋር ይሄ ቅድም የጠቀስከው ጥቅስ እስካሁን በጣም ነው የሚከነክነኝ ብቻ ሳይሆን ያስፈራኛል። ግን ምናልባት ቪዲዮውን በደንብ ወደኋላ መለስ ብለህ አዳምጠውና የአማሌቅን ጉዳይ ስናወራ አያቶላን ጠቀስክና አይ ህፃን ልጆች ይናገራል ስልክ ኦፍኮርስ ከተጻፈ መሆን ያለበት አልከኝና አስደንግጦኛል። ከአንድ የአዲስ ኪዳን አማኝ እንደዚህ መስማቴ ዛሬም ላይ እነዚህ ነገሮች ከሌላ አማኞች ጋር 2 ደቂቃ ማለት ይታያችሁ 4 ደቂቃ ማለት ነው። ያያችሁ ከሌላ አማኞችም ጋር ይህንን ማድረጋቸው ይህንን ጥቅስ ተጠቅሶ እነሱ ያው ይህንን ጥቅስ ይመዙታል። ኦፍኮርስ የቶራ እምነት ተከታዮች ስለሆኑ 2 ደቂቃ ማለት 4 ደቂቃ ነው። ኤድሞንድ አያው አይደለም? እስቲ ጨርሳ። አንደኛ እኔ ዲቤት ላደርግህ አልመጣሁም። ዲቤትም አይደለም ያደረግነው ኮንቨርሴሽን ነው። ዲቤት ግን የምትፈልግ ከሆነ 1600 ሰው እየሰማ ቅድም ስር ያነሳው መጽሐፍቶች አሉ አወርድብህ ነበር ብላ ያልከው በክርስቶስ ኢየሱስ በጌታዬ ስም እለምንሃለሁ እንዳታዘገየው ቢቻል በዚህ ሳምንት ውስጥ ቀን ቆጥረህ ቴዲ አዋሳ ቤት እኔ እናንተ እስራኤል አሁን ስለምታደርገው ጦርነት ፍትሐዊ ነች ወይስ አይደለችም? መጽሐፍ ቅዱስ ይፈቅድላታል ወይስ አይፈቅድላትም? ከጂኦግራፊዋ፣ ከሃይማኖታቸው፣ ከህዝባቸው አኳያ እግዚአብሔር እንኳን እንደ ኔሽን እንደ ህዝብ እንኳን አያውቃቸውም ብለህ ስትል ነበር ቀደም። እሱን ሁሉ ጭምር እግዚአብሔር ኪዳንን ከዚህ ህዝብ ጋር እንዳቆመ በተናገረው መጽሐፍ ቅዱስ ላይ ቆመ። ቅድም በያዝከው መጽሐፍ ቅዱስ ሌሎችን መጽሐፍቶችን አጥንተና ጌታ ኢየሱስ ምስክር ነው። ልብ በሉ ቃሌ አላጥፍም፣ አንተ ግን ቃልህን ንገረን እንዳታጥፍ ኦፊሻል ዲቤት ጥሪ ያቀረብኩልን ያሁን ትቀበለኛለህ? በመጀመሪያ 2 ነገር ትቀበለኛለህ? አዳምጠኝ። አዳመጥኩ እኮ አሁን ታዳምጠኛለህ? ጠየቀኝ ደግሞ እስቲ ደግሞ አዳምጠኝ 1 ደቂቃ ሳትረብሸኝ። አንደኛ የዲቤት ስናረግ እንደዚህ አሁን በምትሄደው አሁን በጣም በተቻለ መጠን ሪስፔክትፉል እንደው እንትን ልበልህ ብዬ ነው እንጂ 1-2 ሚኒት አታስኬደኝም ሳታቋርጠኝ። በመካከል ሁሌ ትገባለህ። ዲቤት ካረግን እንደዚህ በመካከል የምትረብሸኝ ከሆነ ምናልባት እኔ 5ም አሁን አልኩ ቤቴ ስለሆነ ሌላ ቦታ ቢሆን ትቼ ነበር ቤደው አልወድም። እንደዚህ ምንድነው እኔ ስርዓቴ በጣም አዳምጠሃለሁ፣ ስትጨርስ እገባለሁ። እኔም ሰው ወዲያው 10 ጊዜ አላስወራ ቢለኝ ከሆነ ጥሪውን ትቀበለኛለህ አትቀበለኝም? እሱን የዲቤትን ህግ ልብ በል 25,000 አሁን ጨርስ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ተብሎ የተባለ ቴዲ አዋሳ ቤት እኔና ዲያቆን ፈለገ 25,000 ሰው ላይቭ እየተከታተለ ኦፊሻል ዲቤት ያደረግኩኝ ጨዋ ሰው ነኝ ብራዘር። አሁን አንተ ለምክር የምትሰጠኝ ቆይ ልብ በልና ስማኝ። ቅድም ያልከውን አዘንብብሃለሁ በላይ ያልከውን ያነሳቸውን መጽሐፍቶች እኔ ፊት አንስተሃቸው ኦፊሻል ዲቤት ጥሪ ያቀረብኩልህ ቴዲ አዋሳ ቤት ትቀበለኛለህ? እስራኤልን በተመለከተ ልብ በል በመጽሐፍ ቅዱስ፣ በታሪክ፣ በጂኦግራፊ አሁን ለምታደርገው ጦርነትም ከዚህ በፊትም ላደረገችው ከዚህም በኋላ ለምታደርገው ጦርነት ፍትሐዊ ነች ወይ ፍትሐዊ አይደለችም ብሎ የሚለውን አንተ ፍትሐዊ አይደለችም ብለህ
ተሟገት። እኔ ደግሞ ፍትሐዊ ነች ብዬ በእግዚአብሔር ቃል በታሪክ እንገናኝ። አሁን እሱን የዲቤት ጥሪውን ነገርኩ። አንተ እንኳን እንደኔ ኦፊሻል ዲቤት አላደረግም። 25,000 ሰው ላይ በተከታተለበት ነው ኦፊሻል ዲቤት ያደረግኩት። የዲቤትን ህግ አውቃለሁ። እዚህ ጋር ኮንቨርሴሽን ስለሆነ ነው፣ ድንገት ነው የመጣሁትኝ። ሳወራ ከእግዚአብሔር ቃል ላይ ነው ያወራው። አንተ ግን አንድም የጠቀስከው ጥቅስ የለም፣ አንድም ማለት ነው። ለምን? አቅም ይጠይቃል፣ አቅም ይጠይቃል። ኤድሞንድ እውነቱን ስነግርህ አቅም ይጠይቃል። አይ አቅሜን ላሳይ ብለህ ካልከኝ ና ቴዲ ሐዋሳ ቤት እንገናኝ። በአገልግሎት ስንት ዓመት ነው? እኔ ምንም የአገልግሎት ዓመቱን አይደለም ስንት ዓመት ነው ያልኩት? በአገልግሎት አንተ ከኔ በፊት ጌታ እንደምታውቅ ሰምቻለሁ። ሽብሸባ ኳይረት ከነ ቴዲ ከነ ቤት ጋር እንደነበር ሰምቻለሁ። እኔ አንተ በአገልግሎት ስንት ዓመት ነው ነው? ኦልሞስት ወደ 20 ዓመት ምናምን አካባቢ ያዘው 20 ዓመት። ምናልባት አንተ በአገልግሎት 20 ዓመት ነው። 20 ዓመት በጌታ 27 ዓመቴ ነው። በጌታ 27 ዓመቴ ነው። አሁን ግን አንድ ነገር ገረ በአገልግሎትም የቀደምኩ ነኝ፣ በእምነትም የቀደምኩ ነኝ። ምናልባት በትምህርትም ደረጃም ከመጣ ምናልባት ጥሩ ትምህርት ቤቶች የተማርኩኝ መንፈሳዊ ትምህርት ቤቶች ምናልባት እንደው ለእኔ እንዲያውም ጥቅስ ጠቅሶ ማውራት ብዙ ጊዜ እምልህ አይ ነው ጀማሪ ስትሆን ጥቅስ ትወዳለህ። ተው ብራዘር፣ ሜዳው ላይ እንገናኝ። ኦኬ ግን ልንገርህ፣ ምናልባት እኮ ስማኝ፣ የኔን ባህሪ ነው ቤት ጥሪ ሜዳው ላይ እንገናኝና የኔን ባህሪ ልንገርህ። እኔ የኔን ባህሪ ነው ያልኩህ፣ አለበለዚያ አልኩ። ዛሬ እኔ በጣም የታገስኩ ቤቴ ስለሆነ ነው። ሌላ ቦታ ቢሆን ትቼ ነው የምሄደው። እኔ እስካሁን ድረስ ምኑን የታገስከኝ? ምን አደረኩ? የታገስኩ በእውቀት ነው የሞገትኩ። ኧረ ተው አዳምጠኝ በእናትህ። ኧረ በእግዚአብሔር ኧረ አንድ ደቂቃ። ልክ እኔ ጥፋት እንዳጠፋሁ አድርገህ ለምንድን ነው የምትከሰኝ? እሺ ብከስህም አንድ ደቂቃ ስትጸጥ ብለህ ስማኝ። ኦማይ ግድነስ እኔ ሰው ምንም እንደው ስህተትም እኮ በእውቀት ሲይዝህ ታገስኩ ብለህ አትበለኝ። ምኑን የታገስከኝ? እሺ አንድ ጊዜ አዳምጠኝ። እኔ በእውነት ታውቃላችሁ መቼም እኔ ከዚዎች ጋራ እዚህ ውይይት አድርጌያለሁ። ንግግር ወያኔና ኦነግ እያልክ እንደምታወራው እኮ አይደለም ይሄኛው የእስራኤል ጉዳይ። ወያኔ ኦነግ ፋኖ እያልክ እንደምታወራው በኢትዮጵያ ፖለቲካ ላይ እንደፈለክ እንደምታቦከው አይደለም የእስራኤል ጉዳይ። አወራኝ፣ በእውቀት አውራኝ። ኦኬ በመጀመሪያ በዛ መልኩ ሰምተኸኝ ከሆነ ነው እንጂ አንተ ጌታን ሳታውቅ ከብዙ የእምነት ተቋሞች ጋር ዲቤት አድርጌ ያውቃለሁ። በጣም ሰዋት ነው እንድታውቅ ነው። እኔ ምናልባት የሚመስልህ አከበርኩህ እኮ በነቤቲ ዘመን ነበር። አንድ አዳምጠኝ። እሺ ኮንቨርሴሽን አድርገህ አንድ አዳምጠኝ ትላለህ። አንድ ጊዜ አዳምጠኝ። ኧረ ስለ እግዚአብሔር አውር እኮ ነበር ኮንቨርሴሽን አይደል? እሺ አንድ ጊዜ አዳምጠኝ። እሺ ቀጥል ይለኛል። አሁን አንድ ደቂቃ ያስወራኝ። አንተ ጌታን ሳታውቅ በፊት ከብዙ የሃይማኖት ተቋማት ጋር ዲቤት በማድረግ ብዙ ዓመት አሳልፌያለሁ። እናንተ አዲስ ፍሬሽ ምናልባት እዚህ ቲክቶክ ላይ አሁን ስለመጣችሁ እኛን ስለማታውቁ እኛም ዝም ስላለን እናንተ እንግዲህ ራሳችሁን ኮከብ አድርጋችሁ ስላስቀምጣችሁ ሊሆን ይችላል። እኔ ዲቤት እስኪገባኝ ድረስ አንደኛ ዲቤት የማዳመጥ ችሎታ በጣም ይጠይቃል። የመለፍለፍ ሳይሆን የማዳመጥ። ለማዳመጥ የማትችል ከሆነ ለዲቤት እኔን እንዳትጋብዘኝ። እኔ አሁን በምታሳየው ባህሪክ 10 ጊዜ 1 ደቂቃ እንኳን አንድ ስንኝ እንዳላወራ በመካከል እየገባ ሆነ ምትረብሸኝ ከሆነ እኔ በእውቀት አትሞግትም፣ ክስ ነው የምትከሰኝ። የእውቀት ነገር ላይ ገና አልደረስንም። 25,000 ሰው ላይቭ ዲቤት ገነሱ እንዴት ነው ማወራ? ዲቤት ማለት እኔ እስኪገባኝ ድረስ የማዳመጥ ጆሮ ያስፈልጋል። የመለፍለፍ ብቻ እኮ አይደለም። እኔ እኮ አይደለሁም እዚህ አዳማጭም ሰለቸው። 1 ደቂቃ አታወራም፣ አታዳምጥም። 2 ደቂቃ ጸጥ ብለህ እንደው ባይጥምህም ባይመችህም እስቲ ቆይ ዝም ልበል አይባልም። እኔ ዲቤት ከኔ ጋር የምትፈልግ ከሆነ በዚህ ባህሪ
ከአንተ ጋር ዲቤት አይደለም። ኦኬ እሺ፣ እንኳን ደህና መጣችሁ ወገኖች። ጸጋ ይብዛላችሁ። ለምዷል ወያኔ ኦነግ ፋኖ ምናምን ነገር እያለ ኢትዮጵያ ፖለቲካ ላይ እንደሚያወራው መስሎት ነው የእስራኤል ጉዳይ። ስለዚህ በመረጃ ላይ ማውራት አልቻለም። ልክ ዲቤት እንዳደረግኩት አድርጎ ያወራል። እኔ ዲቤት አላረኩትም። ዲቤት ግን መልሱን ራሱን ያስወጣኝ ከገስት ላይ ማለት ነው። ራሱን ያስወጣኝ። ከገባችሁ እዛ ከገባችሁ ዲቤት ጥሪውን ይቀበል። የአባቶች አምላክ ምስክር ነው። ዲቤት ጥሪውን ይቀበል። እስራኤልን በተመለከተ እሱ በታሪክ በቢብሊካል በሁለቱ ኪዳናት ላይ ቆሞ የሚያወራ ከሆነ ማለት ነው። የጥንት መካከለኛው ምስራቅ ታሪክን ጊዜ ሰጠዋለሁ 5 ዓመት እንዲያጠና ማለት ነው። በጌታ ይቀድመኛል? አዎ ይቀድመኛል እኮ ነገርኩት። ኦኬ ቴዎሎጂ ተምሮ ሊሆን ይችላል። የፈለገ ይማር። ለምን ፒኤችዲውን አይሰራም? የፈለገውን ይማር። ግን በእውቀት የሚያወራ ከሆነ ማምጣት ነው ያለበት። አሁን ክስ ላይ ነው የገባው ማለት ነው። ኦኬ እስራኤልን ይከሳል፣ እስራኤልን ይጠላል። ከዛ መረጃ አምጣ ብዬ ስላ አያመጣም። ኦኬ አንድን ህዝብ እንደ ህዝብ መጥፋት አለበት ተብሎ የተወሰነበትን ህዝብ የምታደርገውን ጦርነት ፍትሃዊ አይደለም፣ ኔታንያሁ ተሳስቷል፣ ኬኔሴቱ ፓርላማው ተሳስቷል ማለት ይችላል። ኬኔሴቱም ፓርላማውም የመላእክት ስብስብ አይደለም፣ ሰዎች ናቸው። ቢቢም ጠቅላይ ሚኒስትሩ ሰው ነው፣ ሊሳሳት ይችላል። ግን በመረጃ ላይ ቆሞ የማውራት አሁን ጨዋ ለመምሰል ማለት ነው። አይቀጡ ቅጣት ነበር እምቀጣው ዓለም አደባባይ ላይ በጌታ ነው የምለምነው። አሁንም ሄዳችሁ ዲቤት ጥሪውን እንዲቀበል ንገሩት። በኢትዮጵያ ታሪክ ውስጥ ነው ያሉኝ፣ እኔ አላቅም። በኢትዮጵያ ታሪክ ውስጥ የዚህን ያህል ህዝብ ላይቭ ዲቤት ስርጭት የተከታተለ ማንም ሰው የለም። 25,000 ሰው ላይቭ ስርጭት እየተከታተለ ነው። ቴዲ ሐዋሳ ቤት ከኦርቶዶክስ ወንድም ጋር ዲቤት ያወጣሁኝ እንደተነጋገርኩ ዓለም አይቶታል። አሁን እኔ ለዲቤት አይደለም ኮንቨርሴሽን ነው። ኮንቨርሴሽን ደግሞ እሱ እቀበላለሁ ብሎ የሚለውን ይቀበላል፣ እኔም ደግሞ እቀበላለሁ ብሎ የሚለውን እቀበላለሁ። እሱ የዩናይትድ ኔሽን አልቀበልም፣ የዩናይትድ ኔሽንን አልቀበልም። አብዛኛው ሲፋቁ የእስራኤል ጠል ናቸው። አልቀበልም። ማንም ሰው እንዲቀበል አምስቲን ተቀበል እንደ ድርጅት እቀበለዋለሁ፣ ግን በእስራኤል ላይ የሚሰጡት ምስክርነትን ግን አልቀበልም። አልጀዚራ ቴሌቪዥን እየሰማ እየመጣ በእስራኤል ላይ የሚወራው ነገር ተቀበል ብላት በለኝ፣ አልቀበልም። ዳር ትይዛለህ፣ ካልሆነ በእውቀት ዳር አስይዛለሁ ማለት ነው። ዲቤቱ ላይ እንገናኝ። ተቀበል በሉት ዲቤቱን። ቀሚስ ያደናቀፈኝ የሚባል ነገር የለም። የወያኔን ፖለቲካ እንደማውራት፣ የአማራን ፖለቲካ እንደመፈትፈት፣ የኦሮሞን ፖለቲካ እንደመፈትፈት፣ የኢትዮጵያ ብሔር ብሔረሰቦችን እንደማጣላት የእስራኤል ታሪክ እንዲቀላል ነገር መስሎ ታይቶት ለማውራት አቅም ይጠይቃል። የእውቀት አቅም ይጠይቃል። የእውቀት አቅም እሱ በጌታ ቤት ስለነበረ ስለቀደመኝ፣ አዎ ከነ ሊሊ ጋር ቀድሞ ሽብሸባ ኳየር ውስጥ እንደነበረ ስምቻለሁ። ኳየር ነው ያውም። ኦኬ ከዛም ተምሮ ሊሆን ይችላል። ኦኬ አከብርለታለሁ። እንደው በጌታ በኢየሱስ ክርስቶስ እለምናችኋለሁ፣ ነገ ብሎ ቢለኘው አይኔን ሳላሽ ዘው ብዬ ነው የምገባበት። ማን በእውቀት እንደታጠቀ ዓለም ያያል ማለት ነው። ማ ከእውነት እንደሚያወራ ዓለም ያያል። እንደው የምታውቁት ሰዎች ንገሩት፣ ዲቤት ጥሪውን እንዲቀበል ማለት ነው። በማን ጉዳይ ነው? በእስራኤል ጉዳይ። እስራኤል የምታደርገው ጦርነት ፍትሃዊ ነው? ፍትሃዊ አይደለም። መጽሐፍ ቅዱሳዊ አይደለም። ከዘመን ፍጻሜ አኳያ እንዴት ይታያል? ከነቢያቱ ትምህርት አኳያ እንዴት ይታያል? ጌታ ኢየሱስ አንቀዝቅዞ ባመጣልኝ ወደ ዲቤቱ ማለት ነው። እንዴት ይታያል እንዴ? በዚህ ነው ልክ። እኔ ይቅርታ አድርጉልኝ፣ እኔ የኢራንን ህዝቡን እንደ ህዝብ እንኳን አላልኩም። የአያቶላን መንግስት ነው የሚቃወመው። የአያቶላ መንግስት አዎ አማሌቃዊ ዝርያ ኖረውም አልኖረውም አማሌቃዊ መንፈስ ግን አለው። የአማሌቅ መንፈስ ምንድን ነው? አይሁድን ማጥፋት። አያቶላ ምንድን ነው ያለው? አይሁድን ማጥፋት። እኔ ደግሞ ምንድን ያለው? ለምን እልሃለሁ። ዋይ ምክንያት ምንድን ነው? አይ እስራኤል እኮ የአሁኑ እስራኤል ፎርጅድ እስራኤል ነው እግዚአብሔር አያውቃቸውም ነው ብሎ ያለው። እኔ ጋር መጥቶ ላይቭ ዲቤት ላይ ያውራ። በሁለቱም ኪዳን በእውነት የአባቶቼ የኤልያስ አምላክ ምስክር ይሁና። እግዚአብሔር እስራኤልን ጥሎታል ብላችሁ የምትሉ ሰዎች እናንተ እንኳን አልተጣልክም ብራዘር። አንተ
የአብርሃምን ዘር እግዚአብሔር ጥሎታል፣ እስከ ወዲያኛው የጣላቸው። የትኛው ስኮላር የትኛው ቴዎሎጂ ነው አሁን ከቅዱስ ጳውሎስ የሚበልጥ? እግዚአብሔር ይባርክ ኤርሚ። ኧረ ባገናኘኝ ነው ሌላ ዲቤት ክርስቲያን ሆኖ ሪፕሌስመንት ቴዎሎጂ የሚከተሉ አሉ። እስራኤል የለችም ከእንግዲህ ቸርች ብቻ ነው አለ የሚሉ እዚህም አሜሪካ እንደዚህ አይነት ሙቭመንት አለ እና ኤድመን ቅድም እኮ አንተ ከመጽሐፍ ቅዱስ ስትሞግተው እኮ መጽሐፍ ቅዱስን ራሱ ሊቀበል አልፈለገም። ታውቃለህ? በጣም ያሳዝነው ፓርት እኮ ታዲያ ባይብልን የሚያክል ደግሞ እግዚአብሔር ኮንዲሽናል እኮ አይደለም፣ ኮንዲሽናል ነው ሁላ እኮ ይስከታተል ነበር እኮ። ኮንዲሽናል ነው ሲል እግዚአብሔር ሂዝ ላቭ ሂዝ ፕሮሚስ ኤቨርላስቲንግ ነው ለአብርሃም፣ አንተ እንዳልከው አንቼንጂንግ ነው። እኔ ለእስራኤል ካጠፈ ምን ተስፋ አለኝ? እስቲ ኤርሚስ እንደው አስበው እስቲ ሎጂኩን። ለኔስ ምን ተስፋ አለኝ? ለእስራኤል የገባውን ቃል የሚያጥፍ ከሆነ እግዚአብሔር ለኔስ ምን ተስፋ አለኝ? እና ለጭራሹ አንድ ባይብል አንተ በተለይ ኢቭን ኒው ቴስታመንት ላይ ሮሜ 11 እየጠቀስክለት ነበር። አላስነበበኝም። እኔ ከዚህ ዲባንክ አድርጎኛል እና በቃ ሊቀበለኝ አልቻለም። ለጀስት ስቴይ ኦልድ ቴስታመንቱን ተውና ሮሜ 11 ላይ እኮ ጳውሎስ በጣም የሚገርም አድርጎ እኮ ነው ያስቀመጠው። እንደ ፕሮፌሲም እኮ ነው እንደዚህ ክርስቲያኖች እንደሚኖሩ ሂኖስ ከምዕራፍ ማነው ከሮሜ 11 ጀምሮ ሙሉን ካየሁ እኮ ጳውሎስ በደንብ አድርጎ ነው የሚናገረው። ለወንጌሉ ራሱ አለ እንዲያምጽ አደረኩኝ። እንደውም አይሁድ ሳያምን አሕዛብ የሚድን ከሆነ ቢያምንማ ከሞቱ ላይ እነሱ ሙሉ ይላል እኮ። በጣም እኮ ፋሲኔት የሚያደርግ እንትን ነው ቨርስና ቻፕተር እኮ ነው ሮሜ 11 ራይት። እናንተ አመጻ ያላችሁ የኔን መርሲ ኢንጆይ ካረጋችሁ ያዕቆብ ልጅስ እኔም አመጻ አደረኩት በወንጌሉ ጋር ሂምሰልፍ ሴድ ለምን እኔ እሱም ደግሞ የኔ መርሲ ኢንጆይ እንዲያደርግ እንደናንተ አሁንም የመረጥኩት ነው። አሁንም ቃል ኪዳን ያለው ነው ይላልኩ። ሌላ ቦታ እንኳን ሳንገባ ነው። እንደውም ሬቬሌሽን 1 ላይም ከመጣህ እኮ እንደሚያዩት ሁሉ ደረታቸው ያሞጽ ፕሮፌሲ እንደውም ሬቬሌሽን 1 ላይ ነው አይደል? ያሞጽ ጋር ያለው ልክ ነው። በእስራኤል እንደውም እንደዛ መርኑኖ እንኳን ያቅም ይላል። ሲያዩት ወይኔ ሊያድናቸው ሲመጣ እንደውም የሚመጣው ለነሱ ነው ስለው በጣም ዲባንክ አደረገኝ። በቃ ሊቀበለኝ አልፈለገም። መጽሐፍ ቅዱስ በተለይ ስታነሳለት አይፈልግም። እኔ በጣም ያዘንኩት አንደኛ ወንጌላዊ የነበረ ነው፣ አገልጋይ የነበረ ነው። እኛ የፊዚካል ዓለሙንም ስፒሪቹዋል ዓለሙም ሁለቱም አንድ ላይ የሚሄዱ ናቸው። የሚገርምህ በጣም እኮ የሚገርም እኮ ነው። ሁለቱም አንድ ላይ የሚሄዱ ናቸው። እኛ መሰረታችንም የሚሆነው የነበረም እኮ ነው። በእስራኤል ላይ እኮ የነበረም ቅናት ነበረ። በተለያየ ዘመን የተለያየ ኃይል ይነሳል፣ የተለያየ ኢምፓየር ይነሳል። አይሁድን ለማጥፋት በተለያየ ፎርም ይመጣሉ። አሁን እኮ በተለያየ ፎርም መጣው እኮ ፍልስጤም ጋር ደግሞ ያለው ፎርም እኮ የሚገርምህ። እንደውም ስለ ሪፖርት እኮ ከመጣ እስራኤል እኮ they did everything እኮ to save life። ይገርምሃል፣ ሰላማዊ ሰው እንዳይገደል በጣም እንደውም የሚሊተሪ ኤክስፐርቶች እንትኑን ሲሰሩት ፕሮፖርሽናሊ ሲሰሩት አንድ ሰላማዊ ነው በ20 ታጣቂ አንድ ሰላማዊ ሰው ነው የሞተው። አሜሪካ ደግሞ ኢራቅ ላይ ያደረገችው ጦርነት በአራት ታጣቂ አንድ ሰው ነው ወደ 1 ሚሊዮን ነው እንግዲህ የሞተው እዛን የኢራቅ ጦርነት ጊዜ የአፍጋኒስታንና የኢራቅ። እስራኤል ግን they did everything to save life እኮ ነው የምነግርህ። ያውም ጠላት በቤተክርስቲያን ባነው በሞስኮ ውስጥ በሆስፒታል ውስጥ እየተኮሰ ማለት እኮ አንድ ነው። ሁለተኛው ደግሞ ኮንዲሽኑ የጠላት ኮንዲሽን እኮ they are willing to sacrifice their children። የሚገርም ኤርሚ ለምን ልጆቻቸውን ሳክሪፋይስ አድርገው በዓለም ዘንድ አይሁድ ከተጠላላቸው፣ በዓለም ዘንድ አይሁድ ከተረገመላቸው፣ በዓለም ዘንድ አይሁድ አይሶሌት ከሆነላቸው they are willing to sacrifice their children። ይገርማል። አንድ የፍልስጤም እናት እንደውም ምን አለች? 7 ልጆች አሉኝ፣ ከ7ቱ 4ቱ ተሰውተውልኛል፣ አሁን ደግሞ 3ቶቹን ሳክሪፋይስ ላደርግ ነው እያለች ፕሬዝ እየተደረገች እና እንደዚህ ሶሳይቲ ናቸው እንግዲህ ታይ ልጆቻቸውን በመዋለ ሕፃናት በቴክስት ቡክ ልጆቻቸውን አይሁድ ደመጣጭ ነው፣ አይሁድ እንደዚህ ነው እያሉ እንትን የሚለው የሚያስተምሩ ናቸው። አንድ ፍልስጤም አይሁድን ከገደለ እኮ ብር የሚሸልሙ ናቸው። እና እንደዚህ አይነት ኮንዲሽን ያለው እንደዚህ ካልቸር ያለው እንደዚህ አይነት ጽንፈኛ ሃይጃክ ልጆቻቸውን ያደረገ ማህበረሰብ ያለበት እኮ ነው እንግዲህ።
እንደገና ደግሞ ሪፖርት ደግሞ ከሚያደርገው ኤርሚ ሪፖርት ራሱ እኮ የሚያደርገው የፍልስጤም የሄልዝ ሚኒስቴር ነው። የፍልስጤም ሄልዝ ሚኒስቴር ደግሞ የሚገርም ራሳቸው ሐማሶች ናቸው እኮ እና ዩኤን ያንን ነው እንግዲህ ሪፖርት የሚያደርገው እና እንዴት ነው ዩኤን እኛ አናምንም። እና በጣም በተለይ ክርስቲያን ሆነው ሪፕሌስ የሚያደርጉ ነው ከሌላ ሳይድ ያውም የሚቆሙ እያየን ካልቸራቸውን እያየን እስከዛሬ ሁሉ አይሁድ እኮ ሲሞት እኮ አንተ አይቆጥሩም እኮ ከመጀመሪያ ጀምሮ እኮ በቆጥር ከ1938 ጀምረ ከመጀመሪያ ኔሽን ከመሆናቸው ጀምሮ እኮ ማሳከር ሁላ ነበረ። ከዛ 48 52 67 በቃ የአይሁድ ደም እኮ ቢቆጠር እኮ ግን ሰው ያንን አይ የሚገርምህ ጠላት አልተኛ እያለ ኢቭን በእኛ እንተው አንድ የሶማሌ መንግስት ተነስቶ ኢትዮጵያን እስከምንረግጥ አጠፋለሁ ቢል እኛ እንደ ኢትዮጵያዊ እንኳን ያቅማችን ዝም እንላለን። ደግሞ እኮ እነሱ በታሪክ ሂትለር አጠፋችኋለሁ ብሎ ፕሮፓጋንዳ ያን ሁላ አደረገው አይደል እንዴ? ገብቷል። ስለዚህ አሁንም አንድ ኃይል ሲነሳ እኮ ለነሱ ትሪገር ነው የሚያደርገው። ከምረቀጥ አጠፋችኋለሁ ካለ ሂትለር አድርጎታል። ተናግሮ ብቻ አልቀረም። እነዚህም ተናግሮ ብቻ እንደማይቀሩ ደግሞ የታወቀ ነው። በተለያየ ወቅት ዳይሬክትሊም ኢንዳይሬክትሊም በሐማስም በሂዝቦላም የእስራኤልን የአይሁድን ሲጨፈጭፉ ነው የነበረው። ስለዚህ ኒውክሌር እጃቸው ጋር ገብቶ እንደ ሂትለር እስከሚፈጽሙት ማንም ቁጭ ብሎ የሚያይ የለም። ፍትሃዊ አይደለም፣ ህዝቡ ፍትሃዊ አይደለም። ዋን ሳይድድ ብላይንድ ሆኖ ነው ሰው እንዳለ ሁሉ የሚያደርገው። በእኔ ቢሆንስ የሚል የለም እኮ አልኩ እኮ። የሶማሌ አንዴ እንደውም የሆነ ኃይል ተነስቶ ነበር ሶማሌ ተዘካለ ጂሃድ ኢትዮጵያ ላይ አውጆ እኮ የኢትዮጵያ መንግስት እንኳን ሂዶ ያንን እኮ ያንን ትሬት እኮ አክሽፏል አይደል እንዴ? ይሄ እኮ ኦክቶበር 7 እኮ ያን ሁሉ ህፃናት በጣም ደግፍ በተሞላበት እንደዚህ በቪዲዮ እየታየ ያውም ለእናቱ ደውሎ በስልኩ ላይ እየተናገረ እኮ ነው። የሐማስ ወታደር እየታየ አንድ የዓለም ህዝብ ሰላማዊ ሰልፍ እንኳን አልወጣም። እስራኤል ደግሞ ያንን ትሬት ያንን ያደረገውን ለፍትህ ልታቀርብ ስትሄድ የዓለም ህዝብ ሁላ ተነርቶ አገነስት እስራኤል ሆኖ እያየ ነው። ፍትሃዊ አይደለም ማህበረሰቡ። በእኔ ቢሆን የሚል አይደለም። እግዚአብሔር ሁሉን ያያል። የሚገርምህ እና ግን እንደ ኤድመን ባለ ወንድም በጣም ነው የማዝነው። ገብቼ በቃ በስርዓቱ ሃምብል በሆነ መልኩ ከግራ ቀኝ አይተን ሚዛናዊ ሆነን ፌር ሆነን አመዛዝነን ለመፍረድ ከመሄድ ይልቅ በጣም በቃ ይፈርዳሉ። በናዚ ጊዜ እኮ እንትኖቹ ፖፑ ራሱ እኮ ሂዷል እኮ ሂትለር ላይ እኮ ፈንድ ራሱ አድርጓል እኮ በአይሁዶች እንግደል ጌታን የገደሉ ነው ብሎ። ይሄ ፕሮፓጋንዳ ድሮም ያለ ነው። አሁን የሚላሉ ጌታ አንደኛ ሞቶ አልቀረም። ሁለተኛ ነገር ደግሞ ያንን ፍጹም በግ ለኔ ሳክሪፋይስ ባያደርጉልኝ፣ እንደውም አይሁዶች የኔ ባለውለታ ናቸው እኮ ያንን በግ ለኔ ሳክሪፋይስ ባያደርጉልኝ ፍጹሙን በግ ዛሬ እኔ አልድንም ነበር። ያ ሳክሪፋይስ የግድ ነው ለኔ መዳን። ያንን ደግሞ ፍጹም በግ ያቀረቡት ደግሞ እነሱ ናቸው። ይሄም ደግሞ ለኔ ብሎ ዊሊንግ ሆኖ ሞቶ አይሁድ ለኔ የሞተው መስቀል ላይ ደግሞ ዊሊንግ ሆኖ ፈቅዶ ለኔ ላመጻው አምላክ አልነበረኝ ነው። እነሱ በአባቶቻቸው ቃል ኪዳን አላቸው። እግዚአብሔርን ያውቁታል። በዛ እኮ ይድኑ ነበር። ግን ጌታ የአይሁዳዊ እኔም ደግሞ ለዓለም ብሎ ለአሕዛብም የሞተ ነው። ስለዚህ እኔ አመጻ ሳለው እሱ በመስቀል ላይ ከሞተልኝ ዛሬ ደግሞ አይሁድ አጠፋም አላጠፋም ከጎናቸው ነው የምቆመው። የሚገርም ሎያል ነው የምሆነው። ሎያል እኮ ነው የምነግርህ። መልካም በጎም ስላደረጉም ባያደርጉም እንኳን ከጎናቸው ነው የምቆመው። ለምን እኔ በጎ አመጻ ያለው ነው አይሁዳዊ ሞተልኝ። ስለዚህ ብዙ ክርስቲያኖች በጣም ነው የማዝነው። ሪፕሌስ ያደርጋሉ እስራኤል የዘላለም አባታቸው ቃል ኪዳን አላቸው። እንደገና ደግሞ ራእይ ላይ እንደሚናገረው ጌታ ይመጣል ለነሱ። ልክ ነው። ቴንክ ዩ ወንድሜ ሳሚ። አንደኛ የእግዚአብሔርን ቃል በጥልቀት አለማወቅ አለመረዳት ይህንን ያደርጋል። እዚህ ላላችሁ ከዚህ ቤትም ላላችሁ ሰዎች እኔ ይህን ሰው ደግማችሁ እንድትለምኑ የምፈልገው ብዙ ጊዜ በእስራኤል ጉዳይ ላይ ሲናገር እሰማዋለሁ። በጣም ጽንፍ የረገጠ በጣም በጥላቻነት ላይ የተሞላ ማለት ነው። ኦኬ መብቱ ነው፣ መጥላት ይችላል። ፖለቲካውን መጥላት ይችላል። ህዝቡን መጥላት ይችላል፣ መብቱ ነው። ግን
አይታችሁት ከሆነ ሁሉ ቀን በተለይ በእንደዚህ አይነት አስተሳሰብ ውስጥ የተዘፈቁ ሰዎች የሚናገሩት ሁሉ ቀን የእስራኤልን ጥፋተኝነት ብቻ ነው የሚያሳዩት። ሆስፒታሉን ራሱ የጋዛ ሆስፒታል የሚሆን ትምህርት ቤት የተመታበትን 5 የሚሆን ቀይ መስቀል የሚሆን ዩናይትድ ኔሽን አንዳቸውም አልዘገቡትም። የጻፉት ሌሎች ሰዎች ናቸው። ኦኬ፣ የጻፉት ሌሎች ሰዎች ናቸው። አንዳቸውም አልዘገቡትም። የተዘገበውን ግን እኔ ላሳይ በመረጃ ብዬ አልኩት። ማን የዘገበውን? የእስራኤል ራሷ መንግስት IDF የዘገበው ማለት ነው። ከዚያ ተናግሬ ያለውን ኦኬ፣ IDF የመዘገበውን ያስቀመጠውን እሱን ታምናለህ ወይ ቢሰጥ አላምንም አለ። እንግዲህ ከባለቤቱ ያወቀ ማን ነው? ወንድሞች እናቶቼ፣ የሚገደለው ህዝብ የሚናገረውን መረጃ ካላመንክ ሌላ ሶስተኛ ገለልተኛ ማን ነው? ገለልተኛ 126 አገራት አይደሉ እንዴ ኢየሩሳሌም የእስራኤል ዋና ከተማ አይደለም ብለው ዩናይትድ ኔሽን ላይ ቀይ ካርድ የሰጡት? ከነዚህ ሀገሮች የተውጣጡ ሰዎችን የልመናቸው የጻፉትን ጽሁፍ አላምንም። እኔ ክርስቶስ አገልጋይ ነኝ፣ አላምንም። አልጀዚራ ቴሌቪዥን ሰምተህ መጥተህ ከአንድ ወገን ብቻ የሆነ ጽዮናውያን ወራሪዎች፣ ቅኝ ግዛት፣ አፓርታይድ እያሉ ማለት ነው። ማን ነው አፓርታይድ ያደረጋቸው? እንዴት ሆነ ነው አፓርታይድ የሚሆኑት? ለአብርሃምና ለዘሩ ለዘላለም እንዲሆን የከነዓንን ምድር ሰጥቻለሁ ብሎ ያለውን ፊት ለፊቱ ያስቀመጥኩትን ኪዳን እኮ ጊዜያዊ ኪዳን ነው አለ። ቴምፖራሪ የሆነ ኪዳን ነው። መረጃ አምጣ። የለም። አይን ፍጥጥ ጥርስ ግጥጥ ሆነ ማለት ነው። ኤድሞንድን የምታውቁ ሰዎች እንድትለምኑ ይፈልጋለሁ። ቴዲ ሐዋሳ ቤት ብዙ ህዝብ ባለበት ማለት ነው። እኔ የዲቤት አድርጌያለሁ ብሏል። ኦኬ አድርጎ ሊሆን ይችላል። እኔ በጌታም እንደሚቀድመኝ ከኢንፎርሜሽን ደረጃ እኮ ሰምቼ እኔ እንኳን ባላውቀው ሽብሸባ ኳየር ውስጥ የነበረ ወንድም እንደነበረ ሰምቻለሁ። ግን ደግሜ ልንገራችሁ፣ በእስራኤል ጉዳይ ላይ ስታወራ የወያኔን ፖለቲካ እንደማውራት አይደለም፣ የፋኖን ፖለቲካ እንደማውራት አይደለም፣ የኦነግ ሸኔን ፖለቲካ እንደማውራት አይደለም፣ የብልጽግናን ፖለቲካ እንደማውራት አይደለም። የእስራኤልን ጉዳይ ስታወራ ቢብሊካል ነው ብራዘር። መሬት ትረግጣለህ። ሂስቶሪካል ነው። መሬት ረግጠህ ታወራለህ። የፋኖና የኦነግ ሸኔ ምናምን ነገር የወያኔ ብለህ ብትል ምንም መረጃ ማቅረብ አይጠበቅብህም። ዝም ብለህ መዋሸት ነው ወጥተህ ወያኔ ያላለውን ብሎታል፣ ፋኖ ያላለውን አለ፣ አማራው ህዝብ እንዲህ ብሎ አለ፣ የትግራይ ህዝብ ደግሞ እንደዚህ ነው ብሎ ስም ማጠልሸት ያለ መረጃ፣ የኦሮሞም ደግሞ እንደዚህ አለ ብሎ እንደማውራት አይደለም። ምንም መረጃ ጥቀስ አትባልም። አየህ፣ ስለ አማራው ህዝብ ተናገር ተብለህ ትባል ጥቀስ ከመጽሐፍ ቅዱስ አትባልም። ምክንያቱስ መጽሐፍ ቅዱስ ላይ የአማራና የኦሮሞ ህዝብ የትግራይ ህዝብ እርስ በርስ በፖለቲካ እንደሚጣላ የተጻፈ የለም። የእስራኤል ህዝብ ግን ከሌሎች ሀገራት ጋር የምታደርገው ጦርነት እያንዳንዱ ተጽፏል፣ ከኢራን ጀምሮ ማለት ነው። የኃይላቸው መሳሪያ የሆነውን ዋናውን የኤላምን ቀስት ሰብራለሁ ብሎ ያለው የባልቴት ወሬ ላይ አይደለም፣ መጽሐፍ ቅዱስ ላይ ነው። እንደው በጌታ ስልኩን የምታውቁትም ሰዎች ካላችሁ ደውላችሁ አደራ ኤርሚ ዲቤቱን ተቀበል ብሎሃል በሉት። እንዴት ናቸው? ዲቤቱን ተቀበለን እና እዛ ሜዳው ላይ እንገናኝ ብሎሃል በሉት። ቴንክ ዩ። እሺ ሳኮርዬ፣ ዲቤት ያንተን አይቀበልም። ኤድሞንድን በብዙም በጥቂት ታውቃለህ ብዬ አስባለሁ። እሱ ዲቤት የሚለው ስለ ፖለቲካ ያወራውን ነው። መንፈሳዊ ወሬ ላይ ያወራበትን ቪዲዮ እንዲያሳየን ይሞክር። ከየትኛውም ዓለም አሁን ቅድም ሲያወራ ሰምቼ አለሁ። በፌስቡክ ዘመንም እናውቀዋለን። ፓልቶክ ላይ ምናልባት ሊኖር ይችላል። ፓልቶክ ላይ ከአንዳንድ ወገኖች ጋር በማይታይ ሁኔታ ያወራ ጊዜን አስታውሰዋለሁ። ከዛ ውጭ ግን በፌስቡክ ዘመን ላይም እንዳየኸው ነው። የፖለቲካ ወሬ ላይ ነው ብዙ እንትን እያለ ወደ መንፈሳዊነትን ለቆ መንፈሳዊያንን ከመሳደብ ውጭ ምንም ያደረገ ነገር የለም። እስቲ በአንድ እውነት ላይ ቆሞ የተናገረበትን ቪዲዮ ማንም አመጣልኝ በክርስትና ዙሪያ ላይ። አሁን አንተን እዛ ጋር ከአንተ ጋር ሊያወራ በምን አቅሙ እንዲያወራ አንተ ትፈልገዋለህ? በምን? ለዚህ አይመጣም። ግን
ይሄ ነገር ለእኛ አማኞች እንዲገባ መጽሐፍ ቅዱሳዊ መሰረታዊ የሆነውን ታሪካዊ ዳራን እንድናውቅ ሁሉ ሰው ላያውቅ ይችላል። አሁን አንተ የምትለው እንደነሱ አይነቶቹ ያወናበዱን ሰዎች አለ ልጨምርና በእኛ መካከል በእንደነሱ አይነት ሰዎች በተለያዩ እውነት ባልሆነ መጽሐፍ ቅዱስ ጥቅስ ሰጥተው አላጎሪ ከሆነ ትርጉም ሰጥተው ያወናበዱን ሰዎች አሉ። ብዙ ቅዱሳን ተወናብደዋል። ከዛ ሁሉ ማውጣት የሚቻለው እንዲህ አይነት ሰዓት ላይ መሰረታዊ የሆነ ነገር ለማስጨበጥ ያንን ሰምቶ ክርክር ከጀመሩ ይምጡ፣ ዲቤት ታደርጋለህ። ግን ለዚህ ትውልድ እውነት ላለው ላይክ ቀድሞ የነበራችሁበትን የዛን ቤት ነገር እንዳወጣችሁ ሁሉ እንዳሳየው ሁሉ የዚህን ጉዳይ በዚህ በመጽሐፍ ቅዱስ መልክ አስይዘህ ምናልባት በእኛ ውስጥ ያለው ነገር ይጠራ ዘንድ ለሰው እውቀት ይኖር ዘንድ ይህንን እቅድ ብትይዙ ብዬ ነው የምለው። ይህን ሀሳብ ከሱ ሰውየው ጋር ዲቤት ያደርጋለሁ ካል ፖለቲካ አይደለም ይሄ። መጽሐፍ ቅዱስን ከኛ በፊት አገልግሏል። በፊተኛ በሬ አይታረስም ነው የሚሉት የአገሬ ሰዎች። ማገልገል ድሮ ማገልገልና አሁን መኖር ሌላ። አንተ አሁን ስለመጣ ቅድም እየጠየቀ ነው ምን ያህል ጊዜ ነው እድሜ በጌታ ቤት ብሎ ይጠይቃል። መጽሐፍ ፊተኛ ኋለኛ ይሆናል፣ ኋለኛው ፊተኛ ይሆናል። እንግዲህ የአባቶችን ልብ ወደ ልጆች፣ የልጆችን ደግሞ ወደ አባቶች የሚል መጽሐፍ ነው ያነበብነው። አንተ አዲስ መሆን አይደለም፣ ቁጭ ብሎ ማንበብና በእግዚአብሔር መንፈስ መረዳት ውስጥ መግባት ይለያልና ያንን ትኩረት ሰጥተህ ይህንን ጉዳይ ጌታ በረዳይ ልክ ለእኛ ህዝብ ትምህርቱ ስለሚያስፈልግ ብዬ ነው እኔ የምልህ። እንደዛ ብታረግ አንድ አቅጣጫ የሚይዙ ጥቂት ሰው ማትረፍ ይቻላል ለማለት ነው። ተባረኩ። ይቅርታ። ቴንኪ ወንድሜ ይሴ ጸጋ ይብዛልህ። እንግዲህ እኔም እኮ ነግሬሃለሁ ቅድም እንዳልኩትኝ በጌታ ቤት እንደምትቀድመኝ ኢንፎርሜሽን አለኝ። ሰዎች ሲናገሩ ስላንተ ሰምቻለሁ። ሽብሸባ ኳይሮስ ከነ ሊሊና ከነ ቤቲ ጋራ እንደነበረ ሰምቻለሁ። በጌታም እንደነበረ ሰምቻለሁ። አይ ቲንክ አንድም ሰው ያጠመቀኝ ፓስተርም ነው ብሎ ሲለኝ ሰምቻለሁ። ምን ያህል እርግጠኛ እንደሆነ አላውቅም ስለ ፓስተርነቱ ማለት ነው። ግን በጌታ የሆነ ወንድም እንደሆነ አውቃለሁ። በዝማሬ ውስጥም እንደተሳተፈ አውቃለሁ። እስራኤልም ላይ ያለው አመለካከት መብቱ ነው። ማናችሁም መብታችሁ ነው። እኔም መብቴ ነው። ግን አመለካከታችንን በእግዚአብሔር ቃል ላይ አንተርሰን፣ በታሪክ ላይ አንተርሰን እንነጋገር ከተባለ ኤርሚያስ ወደ ሜዳው ነው መምጣት ያለበት። ያው እኔ የሄድኩትኝ ቤቱ የገባሁት በጣም ብዙ ጊዜ አይቻለን። ወደ ቤቱ የገባሁት ለዚህ ነው ማለት ነው። ማንም ሰው ቤት በዚህ ጉዳይ ላይ አወራለሁ ብሎ የሚል ሰው ካለ ኦፊሻሊ ዲቤት የሚሆን ኮንቨርሴሽን የሚሆን ለማውራት እኔ ዝግጁ ነኝ። ለምን? የእስራኤል ጉዳይ የሚመለከተኝ ጉዳይ ስለሆነ ማለት ነው። በቃ የእግዚአብሔር አገልጋይ ነኝ። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? ከእግዚአብሔር የዘላለም ሀሳብ አኳያ እንዴት ነው የሚታየው? ህዝብ እንደ ህዝብ እኮ ነው ይደምሰስ እኮ እየተባለ ያለው ወንድሞች ናቶች፣ ያውም ደግሞ እስራኤል የሚባል ህዝብ ማለት ነው። እስራኤል ራሷ ሌላ ሀገር ይደምሰስ እንኳን ብላ ብትል እስራኤልን እቃወማታለሁ። ህዝብ እንደ ህዝብ ይደምሰስ ማለት ነውር ነው ወንድሞች ናቶች፣ በሰማይም በምድርም ወንጀል ነው። እስራኤል አገርን እንደ አገር ህዝብን እንደ ህዝብ ልደምስስ ላጥፋ አላለችም። እሷ ግን በሌሎች ሀገሮች እየተባለች ነው። ከነዛ መካከል አንዷ ኢራን ናት። ስለዚህ የአይሁድ ህዝብ መደምሰስ አለበት። እውነትህን ነው። እጃቸውን አጣጥፎ ይቀመጡ አይደል? ሂትለር ዛሬ ስንት ዓመት ከ70 ምናምን ነገር ዓመት በፊት ዘራቸው ላይ እንደተጫወተ አሁንም ጽዮናውያኑ ቁጭ ብለው ይለቁ አይደል? በየጠዋቱ ፓርላማቸው ላይ ሞት ለእስራኤል እያለ የሚደግስባትን ሰውዬ ሚሳኤል እየሰራ ቦምብ ልሰራ ነው ብሎ የሚለውን ሰውዬ ዛሬም በሚወረውረው ሚሳኤል ላይ ኒኩለሩን አስሮ ቢልከው ምንድን ነው የሚሆነው? አየህ፣ ኒኩለር የሚቀምሙት እነሱ ማን ለማጥፋት ነው ማለት ነው? እስራኤልን ለማጥፋት ነው። ማንህም የፊት አትቆምም። በእግዚአብሔር ቃል የእውነት ስናገር ማለት ነው።
አላልቼ ነው ያም ዲቤት ነው ብሎ ይላል። እኔ ዲቤት መቼ ላረገባው ኮንቨርሴሽን ነው። ዲቤት እኮ ቀን ተቀጣጥረ ምናምን ነገር ነው። ቅዱስ እግዚአብሔር ምስክር ነው። ጉረኛ እንዳትሉኝ ማንንም ፊት አትቆምም። በእስራኤልም ታሪክ በቢብሊካልም ማለት ነው። ማወቅ ይጠይቃል፣ ማንበብ ይጠይቃል፣ መረዳት ይጠይቃል። የእግዚአብሔርንም ቃል መረዳት ይጠይቃል። ይህንን ህዝብ እንደ ህዝብ የእግዚአብሔር ህዝብ አይደለም ብሎ የሚክድ እንደ ሀገርም እንደ ህዝብ መኖር የለባቸውም ብሎ ከሚል ህዝብ ጋራ ማነው መንግስት ጋር አብሮ ወግኖ ከአያቶላ ጋር ወግነ አንተ የፋርስ አለቃ መንፈስ ላይ የሚሰራ ሰው ነህ ማለት ነው። ሌሎች ኤድሞ እንደዛ አላለም። ግን ከአያቶላ ጋር ወግነ እስራኤል የሚባል ህዝብ ይጥፋ፣ አይሁዳውያኑ ከምድር ላይ መደምሰስ አለባቸው ብለህ ካልከኝ እመነኝ፣ የቀደመው እባብ ዲያብሎስ ስላለ ይሰራል ማለት ነው። በሃማ ላይ የነበረ መንፈስ የመርዶኪዮስንና አስቴርን ህዝቧን ለማጥፋት ይሰራ የነበረ መንፈስ ዛሬም አንተ ላይ አይኑን አፍጥጧል ማለት ነው። ስለዚህ አጠፋታለሁ ብለህ የምትለው እስራኤል ቦምባ ስታ ብታጠፋህ በደለኛ ነች አትባልም። አንተ ራስህ ምላስም መሰብሰብ አለብን። ሌሎች ህዝቦች እንዲኖሩ የፈቀደ እግዚአብሔር ለነሱም ፈቅዶላቸዋል በምድር ላይ እንዲኖሩ። ሌሎችን ህዝቦች የፈጠረ አምላክ እስራኤልን ፈጥሯል። የመኖር መብታቸው የተከበረ ነው። አንዳንድ እኮ ያናድዱኛል እኮ ሳያቸው ያናድዱኛል ይላል። ይሄ እኮ ምንም ብራዘር ምን ይሆን ጾም ጸሎት ሱባኤ ያልገባል። እስራኤልን ስታይ ትናደዳለህ። አዎ በቃ አንተ አጋንንት አለብህ ብራዘር። እውነቱን ለምን አልነግርህም? ጴንጤ ሁን፣ ይሁዲ ሁን፣ እስላም ሁን፣ ካቶሊክ ሁን፣ ኦርቶዶክስ አይመለከተኝም። እስራኤላውያን ስታያቸው ደም ይፈላል አይደል? በጣም ያበሳጫል አይደል? እና ምንም አይደለም ብራዘርዬ። እላላ ያለ ጋኔን ወይ ገስጬ በጌታ በኢየሱስ ክርስቶስም አስወጣለሁ ወይ በእውቀት በእግዚአብሔር ቃል እነቅልልሃለሁ ማለት ነው ከውስጥ። ይሄ መንፈስ የማ መንፈስ እንደሆነ ይታወቃል። ለምን ህዝብን እንደ ህዝብ ትጠላዋለህ? ለምን ህዝብን እንደ ህዝብ ትጠላዋለህ? ለምን ህዝብን እንደ ህዝብ ይደምሰስ ብሎ ከሚል ትውልድ ጋር እንዴት ትወግናለህ? ጽንፈኛ ስትሆኑ እንደዚህ ነው የምትሆኑት። ኔታንያሁ የተናገረውን አላምንም አለ። መብቱ ነው። አንድ ጠቅላይ ሚኒስትር ነው፣ የእስራኤል ጠቅላይ ሚኒስትር ነው። ኦኬ እሺ፣ ሊሳሳት ይችላል፣ ሰውም ስለሆነ እኔ አይሳሳትም አላልኩም። ኦኬ ሊሳሳት ይችላል፣ ይሳሳታል። እሺ እሳቸውን አትመን፣ ኬኔሴቱን አታምንም፣ ፓርላማው እነሱንም ቢሆን አላምንም ይላል። እሺ አይዲኤፍንም አታምንም፣ አላምንም፣ እነሱንም ሞሳድንም አታምንም፣ አላምነውም፣ ሽምቤትንም አታምንም፣ አላምንም። ታዲያ ማንንም የምታምነው? ገለልተኛ የሆኑት እኮ ሰዎች እዛ ሄደው ሬሳ ቆጥረው ነው እንጂ የወጡት ትምህርት ቤቱ የተመታበትም ሆስፒታሉ የተመታበትን ምክንያቱን ገልጠው ለዓለም አልዘገቡትም። ታናሉን ለዓለም አልዘገቡትም። ድፍንፍን ነው ያደረጉት። የትኛው መዋለ ህፃናት ነው ትምህርት ቤት ስር አንደርግራውንድ ቦምብ የሚቀመጥ? ሆስፒታል ውስጥ እኮ ሲገባ ከኤምአርአዩ ጎን ኤምአርአይ ማሽኑ ማለት ነው ከሱ ጎን አንድ ባት የኢራን ሚሳኤል ተኝቶ እኮ ነው የተገኘው። ብራዘር የእውነት እኮ ነው የምነግራችሁ። የትኛው ሆስፒታል ነው ሚሳኤል የሚያስቀምጥበት? ሊባኖስ ላይ የተደረገው ምንድነው? ደቡቡ ክፍል ላይ በየግለሰቦች መኖሪያ ቤት ውስጥ እኮ ነው ሚሳኤል ያስቀምጡት። ብራዘር እስራኤልን በመጽሐፍ ቅዱስም እስራኤልን የምታደርገውን ነገር ሚዲያ ላይ በተገለጠው ሰብስክራይብ አድርጌ ፎሎ አድርጌ እከታተላቸዋለሁ። አንተ በደለኛ ነህ ኃጢአተኛ ነህ ብሎ አይለኝም አምላኬ። ለህዝብ ጸልያለሁ። የፍልስጤማውያን ህፃናት ሲያልቁ፣ ሰዎች ሲያልቁ በጣም አልቅሻለሁ በያው ጌታ ፊት። የእስራኤልንም ሲያልቁ ልክ እንደዛው ማለት ነው። ይሄ ግን ጽንፈኛ ትውልድ ይመጣና የፍልስጤማውያኑ ሲያልቁ እቺ እስራኤል ደመጣጭ ደም ያሰከራቸው ብሎ ይላል። የእስራኤላውያኑ ሲሞት ጭዳ ዶሮ ነው የተጠመዘዘው? ነውራም ትውልድ ዳር ትይዛለህ ስለ ብራዘር ነውራም ትውልድ እኮ አልኩ። አንድ
የዓለም አቀፍ ሚዲያ ደማቸው በከንቱ ፈሰሰ ብሎ 1200 እስራኤላውያን ጭዳ ሲሆኑ ማንም ስለነሱ የተሟገተ የለም። እንደ ዜና እንትን አሉ ተባለ እንጂ ማንም የተሟገተላቸው የለም። እግዚአብሔር እኮ ጻድቅ አምላክ ነው ብራዘር። አንድ ሰው አንተ እገላለሁ እያለ እየተከታተለህ አጠፋለሁ እገላለሁ እያለ ብሎ ቢልህ ምን እንደምታደርገው ምን ልትወስድ የምትችለው እርምጃ? ወይ ሀገር ለቀህ ትሄዳለህ ወይ ደግሞ እርምጃ ትወስድበታለህ አንተ ቀድመህ ማለት ነው። ቤተሰብህን፣ ሚስትህን፣ ልጆችን በሙሉ ነው የምጨርስ እያለ ብሎ የሚልህን ሰው ምንድን ነው የምታደርገው ብራዘር? እግዚአብሔር እኮ የፍትህ አምላክ እኮ ነው። የፍትህ አምላክ እኮ ነው ብዬ የምልህ ብራዘር። እኔ የማውቀው እግዚአብሔር የፍትህ አምላክ ነው። ዘርህን ከምድር ዋይፕ አድርጌ አጠፋዋለሁ ብሎ የሚልህን ሰውዬ ምንድን ነው የምታደርገው? እንደዚህ ያለ መሳሪያ የሚሰራብን ሰው ምንድን ነው የምታደርገው? ወይ ሀገር ለቀህ ትወጣለህ፣ ሌላ ሀገር ላይ ትሄዳለህ ማለት ነው። እንደዛ እንዳይባል እስራኤል ሀገሩን ሙሉ በሙሉ ለቆ መውጣት አለበት ማለት ነው፣ መካከለኛው ምስራቅ። ያ ደግሞ አይሆንም። ወጥተው የት ነው የሚሄዱት? በስደት ሀገር እንደገና በተለያየ ምድር ሊበተኑ። ይበትንሃል የሰራዊት ጌታ ቅዱስ እግዚአብሔር ማለት ነው። በፉጨት ከምድር ዳርቾች ጠርቶ ያመጣው ህዝብ ነው። መሲሁን ልጁን ሊልከው እግዚአብሔር አብ የዘላለም ሐሳቡ ስለሆነ መላእክት መለከት ሊነፉ በደጅ ስለቀረበ ምልክቶች እየተፈጸሙ ስለሆነ እግዚአብሔር አስቀድሞ የመሲሁን ዘር ከምድር ዳርቻዎች መሰብሰብ ነበረበት። አዎ አድርጎታል። 77ኛ ዓመታቸውን በምድራቸው ላይ እያከበሩ ነው ማለት ነው። እንደ ኔሽን እንደ ህዝብ ማለት ነው። አሜን አሜን አሜን። ኢየሱስ ሊመጣ ስለሆነ ማለት ነው። ስለዚህ እግዚአብሔር ከምድር ዳርቻ በፉጨት የጠራውን ህዝብ ቡዳ ቀጥቃጭ፣ ቡዳ ጣይብ፣ እንትን ጅብ፣ ጉርጥ፣ ጊንጥ እያልክ በየዓለም ተሰድቦ የነበረ ህዝብ እግዚአብሔር በፉጨት ጠርቶታል። ለምን? ቀጠሮ አለው እግዚአብሔር ከዚህ ህዝብ ጋር። 70ኛው ሱባኤ የሚባል ቀጠሮ አለው። ያልተዘጋ ምዕራፍ ነው ያለው እግዚአብሔር ጋር። ስለ እስራኤል ጉዳይ ያላችሁን አመለካከት የምትጣላው ከጽዮኑ አለት ጋር ነው ብራዘር። ፌንጣ ብትቆጣ እግሯን ጥላ መጣች ብለን እንስቅብሃለን ያኔ ማለት ነው። ኦኬ እስራኤልን አንተ ልታጠፋው፣ የመሲሁን ዘር አንተ ልታጠፋው ሰማይ አልፈቀደልህም። አጠፋዋለሁ ብለህ ባልከው ህዝብ እግዚአብሔር መልሶ ያጠፋል ማለት ነው። ስለዚህ ደምህ በራስህ ላይ ይሆናል ማለት ነው። አንተ ለመኖር እግዚአብሔር እንደፈቀደልህ ሁሉ እነሱንም ለመኖር ፈቅዶላቸዋል። ስለዚህ በአባቶቻችን ምድር እንዲቀመጡ እግዚአብሔር ፈቅዷል። አንተ ኢትዮጵያ ላይ እየኖርክ የእናትን ትኩስ እንጀራ እየበላህ እነሱ በምድራቸው የሚኖሩትን የፍልስጤም ምድር ነው። ማን የፍልስጤም ምድር ያደረገው? ኢየሩሳሌም የፍልስጤም ምድር ናት። አያፍሩም? በዓለም ያሉ ሀገሮች ሁሉ ጭምር ኢየሩሳሌም የፍልስጤማውያን ዋና ከተማ ናት አላሉ? ተው እባክህ። የዛሬ 3000 ዓመት ታናሹ ብላቴና ንጉሥ ዳዊት ነው ከኢያቡሳውያኑ ተዋግቶ ያችን ከተማ የመሰረታት። 4 ነጥብ። ኦልድ ሲቲው ላይ ብትሄድ መካከለ በኢየሩሳሌም ማለት ነው፣ አሮጌው ኢየሩሳሌም የተባለው ኦልድ ሲቲው ላይ ብትሄድ የወርቅ ሳንቲሞች አሻራ፣ የአርኪኦሎጂስት ጥናት ምርምር ሁሉ በሙሉ የተናገረው ዛዮኒስት የሚል ጽሁፍ ነው የተገኘው። ብራዘር የወርቅ ሳንቲም ላይ ዛዮኒስት የሚል ጽሁፍ ነው የተገኘው። ፋክት። የዳዊትን ከተማ የታላቁ ንጉሥ ከተማ ናት ይላል መጽሐፍ ቅዱስ። ተራሮች በኢየሩሳሌም ዙሪያ እንደሚሆኑ ብለው ነቢያት የተናገሩት ማለት ነው። የጽዮን ተራራ የእግዚአብሔር ተራራ ተብሎ ተጽፏል በነቢያት። አንተ የፍልስጤም ተራራ ነው ትለኛለህ። ከየት ነው ያመጣችሁት? ኧረ ጌታ ኢየሱስ እንደው አንዱን ሰው አንቀሽቅሽ ወዲህ ቤት ላይ ባመጣልኝ በእውነት። አንበሳው አገሳ አይደል ያሉ፣ እዚህ ሌላ አንበሳ አጋሳብህ ነበር በእግዚአብሔር ቃል ማለት ነው። ፋክት እኮ ነው የማወራህ አልኩህ። ፋክት። አይኔን እያየህ ነው የምታወራው። እኔም አይኔ ካሜራ ከፍተን
ኢየሩሳሌም የፍልስጤማውያን ዋና ከተማ ናት። የ2500 ዓመት ትንቢት ሲፈጸም ማለት ነው። ዘካርያስ የተናገረው ትንቢት ሲፈጸም የፍልስጤማውያን ዋና ከተማ ናት እና 126 ሀገሮች ማለት ነው ዩናይትድ ኔሽን ላይ ባለፈው አየን አይደል እንዴ? ኢየሩሳሌም የፍልስጤማውያኑ እንጂ የጽዮናውያኑ የእስራኤል አይደለችም አሉ። ሳቁኝ፣ በእውነት ሳቁኝ እኮ ነው የምልህ። ዓለም እንደዚህ ናት የግልብጥ ቆሞ መስማት ነበር እንጂ ዩናይትድ ኔሽን አሁን ዩናይትድ ኔሽን የመሰከረው ልመን እንዴ ቢቢ ቆሞ ሲያወራ አይደል እንዴ እንዳለ ወንበሩን ለቀው የወጡት ባለፈው ለምን ቆሞ አይሰሙም ነበር እዛ አየህ እሱ የሚናገረው የእስራኤሉ ጠቅላይ ሚኒስትር የሚናገረው እውነት ለመስማት ጆሮአቸውን ያሳክካቸዋል አዳራሹን ለቀው ተወጡ ሞራሉን ለመስበር ብለው ማለት ነው በዓለም ዙሪያ ስንት ሚሊዮን ህዝብ አለ የሚሰማ የሚከታተል እዛ ጋር የተሰበሰበ ሀገርን የወከሉ በሙሉ ነው ተተው የወጡት ለምን ባዶ አዳራሽ አይቀርም ነገሩ ወጣውም ውጪ ወጣው ሻይ እየጠጡ በሞባይላቸው ይሰሙታል ከወንበሩ ላይ ወጣው ምን አለ ብለው በሌላ ቀን ቪዲዮ የሚሰማሉ እዛው ጋር ደግሞ በሞባይልም ያያሉ እኔ እግዚአብሔር ወገን ነኝ ብራዘር ኦኬ እግዚአብሔር ወገን ነኝ የፍትህን አምላክ እግዚአብሔርን የማመልከው ፍትህን በውስጥ ያለ የእውነት ነው ብየምልህ ብራዘር የእውነት እኮ ነው ብየምልህ አንተ አትጨርሰውም የኪዳንን ህዝብ እግዚአብሔር አዲስ ኪዳን ላይ የኪዳን ህዝብ የሚባል አያውቅም ይላል ተረጋጋ የበረሃ ወይራ እግዚአብሔር በምህረት ለቃቅሞ ነው ከዛና ከዚህ ያመጣህ ተረጋጋ አትመካባቸው ብሏል ተረጋጋ ስሩ አንተን ይሸከማል እንጂ አንተ እነሱን አትሸከምም ብሏል ቅዱስ ጳውሎስ ተረጋጋ እስራኤልን በተመለከተ ምላስን እንደሌላ ፖለቲካ ላይ እንደማውለብለብ አይደለም ተረጋጉ አትመካባቸው እኮ ብሏል በመዳን ጉዳይ እንኳን ራሱ አትመካባቸው ይላል እንኳን ልሰድባቸው በጥፋታቸው ጥፋት ካጠፉ ጥፋት አጥፍተዋል ይባላል ልክ ነው ደግሞ ያጠፋሉ ጥፋት አጥፍተዋል ይባላል 4 ነጥብ እንደ ህዝብ ግን እግዚአብሔር እንዲኖር የፈቀደለት ህዝብ ነው ከብዙ መከራ ከተበተኑበት የምድር ዳርቻዎች ከ1970 ዓመት በኋላ እግዚአብሔር በምህረት በፉጨት የጠራው ህዝብ ነው ብራዘር አንተ አታላግጥበትን ትንቢተ ሕዝቅኤል መጽሐፍ ምዕራፍ 15 የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 ነው የተፈጸመው 1948 ላይ አቅም ያለው ሰው ገብቶ ዲና ያድርግ ይሄንን በታሪክ ውስጥ ታሳየኛለህ አንድ ሰው ሀያቶላና ተከታዮቹ ፓርላማ ላይ ቆሙ ሞት ለእስራኤል እያለ ሲያውጅ አንድ ሰው ሚዲያ ገስት ከፍቶ በእውነት እንደዚህ አይባልም ብሎ ለእስራኤል የተናገረ ሰው አለ ወንድሞች እናቶች አለ ወይ አላየውም እስራኤል ጉዳይ በደንብ ነው የምከታተለው በደንብ ነው የማየው በደንብ ነው የምሰማው የቻልኩትን ያህል አነባለሁ የቻልኩትን ያህል ዶክመንታዎችም ታሪክም በእውነት ላይ የተመሰረተን እሰማለሁ ሌሎችም የጻፉትን የራሷም ልጆች የጻፉትን ሞት ለእስራኤል እያለ የሞት አዋጅ ሁሉ ቀን ከቴህራን ፓርላማ ላይ በፓርላማ ደረጃ አልጀዚራ እየዘገቡ በፓርላማ ደረጃ ሞት ለእስራኤል መደምሰስ ለእስራኤል መጥፋት ለእስራኤል እያሉ ሲያውጁ ትክክል አይደለም ይሄን ብሎ የኢራን መንግስት የተቃወመ ሰው አለ ኢትዮጵያ አለ ወይ አንድም የለም እስራኤል ግን ተነስታ ስደበድብ ሁሉ ከየጓዳው ሴቱ ሁሉ ሊጡን እየጠረገ ቀሚሱ ላይ ብቅ ይላል ብቅ የእውነት ኮርብ ይልን ግብዝ ሁሉ ማለት ነው ግብዞች አትሁኑ በእውነት ፍረዱ ለእውነት ፍረዱ በእውነት ፍረዱ ስለ እውነት ነው የምላችሁ አንድ እስራኤልን ወክሎ
እንደዚህ አይባልም፣ ነውር ነው። እንዴት ህዝብ እንደ ህዝብ እናጠፋለን ተብሎ ሲባል ዩናይትድ ኔሽንን እየነገራቸው ቢቢ ማለት ነው እየነገራቸው በጣም ብዙ ጊዜ የእሳቸውን ሶሻል ሚዲያ ፎሎ የሚደረገውን ፎሎ አድርጌ ሰብስክራይብ የሚደረገውን ሰብስክራይብ አድርጌ ነው የምከታተላቸው ወንድሞች እናቶች። እበድ ከፈለግ እሳቸው ስንት ቀን ሲናገሩ እዛ ቀርበው ማን ነው የተናገረ? ማን የተናገረ ትክክል አይደለም ብሎ ማለት ነው። ይሄው እንደኔ ሰብስክራይብ አድርገህ ስማ፣ የጠቅላይ ሚኒስትሩን ማለት ነው። ኦኬ በቃ ስማ ከፈለክ ማለት ነው። አንተ እንትና የሀያቶላን ትሰማ የለ እንዴ? ስማ አለቅ። ከአንድ ጎን ብቻ አይደለም ሰማ፣ አልጀዚራም ላይ የሚወራውን እሰማለሁ። መስማት ያለብኝን ያህል ማለት ነው። ስማ አይዲኤፍን እንደኔ ሰብስክራይብ አድርገህ ስማ። ከአንድ ወገን ብቻ አትስሙ፣ ከአንድ ወገን ብቻ አትስማ። ይህን እንደዚህ ሰብስክራይብ አድርጌ በመስማቴ ኢየሱስ ኃጢአተኛ ነው ይለኛል? አይለኝም። በፓርላማ ደረጃ እኮ ሞት የታወጀበት ህዝብ እኮ ነው። ይሄ ህዝብ እግዚአብሔር ስላለው ነው እንደውም ይሄ ህዝብ የሚኖረው። የሰይጣን አጀንዳው መጨረሻም አርማጌዲዮን ይህንን ህዝብ እንደ ህዝብ ከምድር ላይ ለማጥፋት ነው አውሬው እየሰራ ያለው። የሰይጣንን ሀሳብ አንስተውም። የፋርስ አለቃ መንፈስ ዛሬም ይሰራል ብራዘር፣ በስውርም ይሆን ይሰራል። ሰብስክራይብ አድርጌ ማለት ዛሬ አይደለም ያደረኩት ወንድሞች እናቶች። እኔ በጣም ከ10 ዓመት በፊት ምናምን ነገር ነው ሰብስክራይብ አድርጌ የምሰማው። እናንተ የምትሰሙት አለ እንደ ሌላ ነገር ሰማ መብት ነው። ፎሎ አድርገህ የምሰማ ከሆነ ስማ፣ እኔም እሰማለሁ። የግድ ደግሞ መስማት አለባችሁ እያልኩ አይደለም። ኤርሚ ደግሞ አነሳሳን ምናምን ነገር ብላችሁ እንዳትሉ፣ እሰማለሁ። ግን እንደዚህ ሚዲያቸውንም የእነሱን እንደዚህ አድርጌ ማለት ነው ያው እሰማለሁ። አይቲ ዩኒፎርም ማለት ነው። አይቲ ዩኒፎርም እንሰማለሁ። የኛውንም አይኤልቲቪንም እሰማለሁ። ስማ፣ አልጀዚራን ብቻ ሰምተህ መተህ እስራኤል አጥፍታለች አትበለኝ። አልጀዚራ ማን ነው? ኳታር ምንድን ነው? አረብ የእስራኤልን መኖር ይወዱታል? እውነት እንነጋገር ከተባለ አይወዱም። አቤት አይወዱም። አጭርና ግልጽ። አሁን ልክ እነሱ እስራኤላውያንን በሚያደርጉት ፍትሐዊ ጦርነት ላይ ክርስቲያኑ ወገን እንዳይደግፋቸው ምን አሉ? እነሱ እኮ ኢየሱስን የገደሉት እነሱ ናቸው ይሉናል። ብራዘር አንተ ነህ እንዴ ብትነግረን? መጽሐፉ ነግሮናል። ኢየሱስን ስለገደሉት እስራኤል የምታደርገው ጦርነት ፍትሐዊ አይደለም ማለት ነው። እኛ ተከትለን እነዚህ የማይረቡ ቅራቅንቦች እንድንላቸው በፍጹም አይወጣንም። በፍጹም ኢሳያስ የሚባል ነብይ ነው መሲሁን እንደሚገሉት ከዛሬ 2700 ዓመት በፊት የተናገረው። ብራዘር አንተ አይደለም ስለ ኢየሱስን እንደገደሉት የምትነግረን። አቤት አዎ ኤርሚ ደግሞ ሰለብሬት ማድረግ አለብን እንጂ ባይሞት እኮ እኛ አንድንም። ሴጣን ብቻ እኮ ነው የሚናደደው። አንደኛ ሞቶ አልቀረም። የሚናደድ በኢየሱስ ሞት የሚናደድ ሴጣን ብቻ ነው እኮ። ለምን? ለዓለም መድን ስለሆነ። ሁሉ ቀን ይመጡና ኢየሱስን የገደሉት ናቸው እንዴት ተደግፉታላችሁ? ተደግፏቸዋላችሁ ይላል። ሰይጣን በላቸው። የመሲሁ ዘር ናቸው። መሲሁን በእውቀትም ያለ እውቀትም ገለውታል። ለአሕዛብ አሳልፈው ሰጥተዋል። አዎ ሰጥተዋል። አይሁድ ግን እንደ ሕዝብ መጥፋት አለበት ወይ? ራሱ መሲሁ ኢየሱስ ክርስቶስ እንኳን አልፈረደባቸውም። እንደ ሕዝብ እንዲጠፉ ማለት ነው። አልፈረደባቸውም፣ አይፈርድባቸውም። ይወዳቸዋል። ኦኬ፣ በጣም ነው የሚወዳቸው። ሊያድናቸውም ይመጣል። እነሱም በእነሱ ውስጥ ያሉ የዳኑቱ ወገኖቻችን ነግረውናል።
እንደነ ቅዱስ ጳውሎስ ሐዋርያት ማለት ነው። በአርማጌዶን ጦርነት ሊታደጋቸው የሚመጣው የይሁዳው አንበሳ ኢየሱስ ክርስቶስ ነው። የሽዋሁ አዶን ነው። ፋክት። ይህንን አደባባይ ላይ ወጥቶ የሚሞግት ሰው ካለ ይምጣ። ተሳስተሃል ብሎ የሚለን ሰው ካለ ኢራን ይጥፋ እያለች እየወሰደችበት መጥፋት የለብኝም እኔ አስቀድሜ እመታለሁ ብላ የምትለውን እስራኤልን እንትነዋ ምንድነው ጦርነቷ ፍትሃዊ አይደለም ብሎ ለማለት ኢየሱስን ሰቅለውታል። አትቀላቅል ኢየሱስን ሰቅለውታል ይለኛል። ነው እንዴ ለካ? አዎ ታዲያ ስለዚህ ጦርነቱ ትክክል አይደለም አረቦቹ በጨርሷቸው እንድል ነው። መቼውንም ቢሆን ካፌ አይወጣ። ኦኬ ፋክት። እስራኤልን በተመለከተ የሚያወራ ሰው እውቀት አለኝ እያለ በየገስት እየገባ የሚያወራ ሰው ካለ እንደው በጌታ ስልኬን የምታውቁ ዋትሳፕ ላይ ደውሉልኝ፣ ወይ ደግሞ ካልተኛው ሼር አድርጉኝ። ከዛ ሰው ጋር የትኛውን ቤት ላይ በስርዓት ጠብቀው የሚያወሩ ከሆነ የትኛውን ቤት ላይ በመጽሐፍ ቅዱስና በታሪክ ቆሙ በእስራኤል ጉዳይ ከኔ ጋር ያወራል። ዓለም እያየ ማለት ነው። አለቅ የአዲስ ኪዳን አማኝ ነኝ ብሎ የሚል የአዲስ ኪዳን አማኝ የሚባል ብራዘር፣ አዲስ ኪዳን አማኝ የሚባል ሰው የለም። ሲጀምር የአዲስ ኪዳን አማኝ የሚባል ሰው የለም። እደግመዋለሁ። አዲስ ኪዳንን እኔ ማምናለሁ፣ ግን አዲስ ኪዳን ብቻ ሳይሆን ብሉይ ኪዳንም ጭምር ነው የምናምነው። መጽሐፉን ነው የምናምነው። በብሉይ ኪዳን ውስጥ ኪዳኑ የተሻረውን ኪዳን እንኳን እኮ አያውቁም። መቅደሱና የመቅደሱ ስርዓት ነው የተሻረው ብራዘር። ለዚህ ነው ዛሬ መቅደስ የማታዩት። ለዚህ ነው ዛሬ እንስሶች ደም የኮርማዎች ደም ማቅረብ የሌለው። ለዚህ ነው ዛሬ ሌዋውያን ካህናት የሌሉት። ብሉይ ኪዳን ተሽሯል ብሎ መጽሐፉን በሙሉ ቶራን ታናክን በሙሉ አሽቀንጥረው ገደል የሚከቱ በአዲስ ኪዳን በ27ቱ መጽሐፍት ብቻ እንደነኛ አይነት ሰዎች ድብን ያሉ መናፍቃን ናቸው። 27ቱ የአዲስ ኪዳን መጽሐፍትን ብቻ ነው የምታምነው አንተ። እውነት ልንገርህ፣ አጋንንታዊ ትምህርት ውስጥ የገባ እግዚአብሔር በቀደሙት በባሪያዎቹ በነቢያት አፍ የተናገረውን በሙሉ ቆርጠህ የጣልክ ድብን ያልክ መናፍቅ ነህ ማለት ነው። በመሰለኝና በደሳ ላይ የሚወራ አይደለም። ደግመዋለሁ። ኦኬ፣ የእስራኤልን ጉዳይ ማውራት የና አሜሪካንን ፖለቲካ እንደማውራት አይደለም። ሪፐብሊካንና ዲሞክራትስ እንደማውራት አይደለም። የእስራኤልን ጉዳይ ማውራት እንዳልኩ እንደ ብልጽግና፣ እንደ ወያኔ፣ እንደ ፋኖ፣ እንደ ኦነግ ሸኔ ማውራት አይደለም። የእስራኤልን ጉዳይ ስታወራ በጥንቃቄ ነው የምታወራው። ከብዙ አቅጣጫ ነው የሚታየው። በተለይ ከመጽሐፍ ቅዱስ አቅጣጫ ታያለ። አንዳንድ ጦርነቶች ትንቢታዊ ናቸው ወንድም አለ። ትንቢታዊ ጦርነቶች ናቸው። በጾም በጸሎት ዋይ ዋይ ብለህ ልታስቆመው የምችለው ጦርነት አይደለም። ሊሆን ያለው ግድ ነው ይሆናል ማለት ነው። ሰዎች እኔ ባያልቁ ደስ ይለኛል። በሰው ሞት ደስ አልሰኝም። ኢራናውያንም ሲያልቁ፣ ፍልስጤማውያንም ሲያልቁ፣ እስራኤላውያንም ሲያልቁ እግዚአብሔር አሁን በደምና በካርታ የሚያውቀው ህዝብ የለም አላለም። በመድኃኒዓለም እናንተ መጽሐፍ ቅዱስ አንብቡ። እጃችሁ ላይ ያለ ሞባይል ብቻ ቤት መክፈት ስለቻላችሁ ዝም ብላችሁ አታውሩ። እሺ፣ እንደ ኪዳን እግዚአብሔር እስራኤል ጋር ኪዳን ቴምፖራሪ ኪዳን ያደረገው ትላለ። በዘላለም ፍቅር ወድጄሻለሁ እኮ ብሎ ያላት እኮ ሀገር ነች። ብሉይ ኪዳን ላይ እንኳን ማለት ነው። ገና አዲስ ኪዳን ሳይመጣ ብሉይ ኪዳን ላይ ያዕቆብን ወደድኩ ኤሳውን ጠላሁ እኮ ተብሎ የተባለለት እኮ ህዝብ እኮ ነው።
እና ይሄ ነው የምንለው። ጸጋ ይብዛላችሁ። ለወገኖች እድል ስጥና ሰብሰብ አድርገን እንጨርሳለን። እህትየው ሰኒ ከላይ እንጀምር። ቦኬርተው ብያለሁ። እንዴት አደር? ቦኬርተው ያ በዚህ ከላይ ወደ ላይ ገባ። እግዚአብሔር ዘመንህን ይባርክ። ሰላም ብያለሁ ወገኖች፣ ታችም ያላችሁ ላይም ያላችሁ። በእውነት ስነቃ ነው እንደገባህ ያየውኝ። በጣም የምናዝንበት ኤድመንድ፣ እኔ ብዙ ጊዜ እገባለሁ ባለቤቴ ከሱ ቤት በፖለቲካ ጉዳይ ስለሚገባ አንዳንድ ነገር ለማወቅ ብዬ፣ ግን ለእስራኤል ያለው ጥላቻ ህዝብን እንደ ህዝብ አለመውደድ መብት ነው፣ ግን የእግዚአብሔርን ቃል ተማርኩ የምትል እስከ ፓስተርነት ድረስ የደረሰ ነው። አቶ ኤድመንድ ግን በጣም ታሳዝናለህ።